በተማረ ማህበረሰብ ውስጥ ያለ ጎጂ ልማዳዊ ድርጊትን መቅረፍ በጣም ከባድ ነው። ምክንያቱም እናውቃለን ብለው ነው የሚያስቡት። በአዲስ አበባ ከተማ ውስጥ ብቻ ከ700 ሚሊዮን እስከ 1 ቢሊዮን ኤክስ ነው ለተማሪዎች የሚሰጠው። ምን ማለት ነው? አሁን ትምህርት ቤት ሄደሽ ማን ነው ጎበዝ ተማሪ? እሱ ነው ይላሉ አይደል ተማሪዎች። ያንን ከየት አመጡት? 2 ሲደመር 2 4 መሆኑን አወቀ ተማሪ፣ አላወቀ ምንም ጥቅም የለውም። ዶክተር መርሃዊ ጎሹ የእርግብ የትምህርት አገልግሎት ስትራቴጂ ማናጀር፣ ኤክስለስ አፍሪካን ኢኒሼቲቭ መስራች የዛሬ እንግዳችን ነው። አስተማሪ ቆይታ እናደርጋለን። አብራችሁን ቆዩ። ጤና ይስጥልኝ። መርሃዊ ጎሹ እባላለሁ። እርግብ የትምህርት አገልግሎት ድርጅት ውስጥ የስትራቴጂ ማናጀር ነኝ። በአሁኑ ሰዓት ደግሞ ኤክስለስ አፍሪካ ኢኒሼቲቭ የሚባል ፕሮግራም እያካሄድን ነው። በአፍሪካ ውስጥ ያሉትን ከሀገራችን ጀምሮ ኤክሶች በሙሉ ማረም ላይ እየሰራው ነው። በጣም እድለኛ ሆኜ ደግሞ ከትዕግስት ዋልተ ንጉስ ጋር በዚህ ሀሳብ ላይ ተነጋግረናል። ለምንድን ነው ኤክስ ለተማሪዎች የሚሰጠው? ለምንድን ነው የማይታረመው? በሚለው ላይ ተነጋግረናል። በተነጋገርነው ላይ ደስተኛ እንደምትሆኑ አምናለሁኝ። የትዕግስትንም ዩቲዩብ ቻናል ሰብስክራይብ እንድታደርጉ እጋብዛለሁ። እግዚአብሔር ይስጥልኝ። ዶክተር መርሃዊ ጎሹ እኔ ፖድካስት ላይ እንግዳ የሆነ ስለመጣች አድርጌ አመሰግናለሁ። እንኳን ደህና መጣ። እግዚአብሔር ይስጥልኝ። እንኳን ደህና ቆየሽ። የሚገርመው ነገር ያው በስራዬም በምንም ብዙ ሰዎችን አገኛለሁኝ። ዛሬ ግን ስለምናነሳው ሀሳብ ያነሳ አንድ ሰው አጋጥሞኝ አያውቅም። በእርግጠኝነት የዚህ ፖድካስት ተከታታዮች ጓግተው የሚጨርሱት ውይይት እንደሚሆን እርግጠኛ ነኝ ቆይታችን። ምክንያቱም ዛሬ ስለ ኤክስ ስለ መውደቅ ልናነሳ ነው። ብዙዎቻችን በዛ ያላለፍን ሰዎች የለንም። ኤክስ መደረግ፣ ተሳስተሃል መባል፣ ወድቀሃል ማለት፣ ክፍል ደግመሃል። እኔም አንተም ኤክስፔሪየንስ አይደለ ብዙ ኢትዮጵያውያን ኤክስፔሪየንስ አድርገን የመጣ ነውና ዛሬ ደግሞ እኛ የወለድናቸው ልጆች እየተጋፈጡት ያሉት ነገር ይመስለኛል። ስለሱ ልናወራ ነው ዛሬ እና በጣም ነው ደስ ያለኝ እንግዳይ ስለሆንክ የእውነት ከልቤ። እኔም በጣም እግዚአብሔር ይስጥልኝ። በጣም ደስተኛ ነኝ። ይህ ወሳኝ ሀሳብ ስለሆነ እዚህ ላይ አንቺ ስለጋበዝሽኝ እውነት ለመናገር ክብር ተሰምቶኛል። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እኔም እንግዳይ ስለሆንክ እንግዲህ እኔ ያው በኤክስ ውስጥ እንደኔ ያለፈ ሰው የለም። በነገር ላይ ዶክተር መርሃዊ በኤክስ ልክ ተቆጥቼ አውቃለሁ። በኤክስ ልክ ተገርፌ አውቃለሁ። በኤክስ ልክ ምናልባት ኤክስ ስላገኘው ወይም ስለወደኩኝ ፈተና የትም መድረስም እንደማልችል ከተነገራቸው ሰዎች ከብዙ ኢትዮጵያኖች መሃል አንዷ እኔ ነኝ ማለት ነውና ግን ስለ ኤክስ አስቤ አላውቅም። የእውነት ደስ ስለማይለኝ ሊሆን ይችላል። ብዙ እንደዚህ ቁጭ ብዬ ብቻ በጥልቀት አስቤ አላውቅም። አንተ ደግሞ ኤክስ ላይ መሳሳት ላይ ትሰራለህና ለምሳሌ ልጄ ኤክስ ተደርጎ ወደ ቤቱ ቢመጣ ደብተሩ ላይ ወይም ወድቀሃል ተብሎ ወደ ቤቱ ቢመጣ ምን ያጣል የኔ ልጅ? ከሱ ጥያቄ እንጀምር። ኢንጀነራል ልጆቻችን ኤክስ እየተደረጉ ነው። አሁን እናንተም ስናወራ ትምህርት ቤት ውስጥ አንድ የኔም ወይም ያንተ ልጅ ኤክስ ተደርጓል፣ የክፍል ስራ ተሰጥቶት ምን ያጣሉ? በዓለም ላይ ከተነገሩ ታሪኮች በጣም የሚያስደንቀኝ አንድ ታሪክ አለና ይሄ አንድ የሮማን ወታደር ነው። ይሄ ብዙ የኢትዮጵያ ሕዝብ የሚያውቀው ነው። በዓለም ላይ የሚታወቅ ታሪክ ነውና በመንገድ ላይ ሲሄድ አንዲት ልጅ ያገኛል። አንዲት ብላቴና ያገኛልና ዛፍ ላይ ታስራ ነው ያለችው። ከዛ በኋላ በዛ ሲሄድ እንዴ ይጠጋና ምን ሆነሽ ነው እዚህ ጋር ታስረሽ ያለሽው ብሎ ይጠይቃታል። ሲጠይቃት ይሄማ ለአምላካችን መስዋዕት ተሰጥቼ ነው። እንዴት ታሪኳን ትነግራ። እኔ የንጉስ ልጅ ነኝ፣ ግን በአገራችን ያሉ ልጆች በሙሉ አልቀው መጨረሻ ላይ እኔ ብቻ ቀረሁ። እኔም ያው ለዚህ ለአምላካችን መስዋዕትነት ተሰጥቼ እዚህ ነው ያለሁት ብላ ትነግረዋለች። እና ወታደር ስለሆነ ይገርመዋል። እንዴት የንጉስ ልጅ ሆነው እንዴት እዚህ ጋር አንተም አሁን አንተ ሲያዩ ወጣት ነህ፣ ልጅ ትመስላለህ። ስለዚህ አንተም አምላካችን ሳይመጣ አንተንም እንዳይበላ ብትሄድ ብትሸሽ ይሻላል ትለዋለች። እዚህ ላይ በጣም ይሄ ታሪክ እኔ በጣም ደጋግሜ የማስበው ምንድነው፣ አስቢው ልጅሽን የሚያክል ነገር ለአውሬ መስጠት ማለት ምን ማለት ነው? እሺ ምናልባት ደካማ ቤተሰብ ከሆንሽ
ዝቅተኛ በማህበረሰብ ውስጥ ዝቅተኛ ቦታ የተሰጠሽ ምስኪን እናት ምስኪን አባት ብትሆኚ አዎ በግድ ልጅሽ ተወስዶ መስዋዕት ሊደረግ ይችላል። ግን የሀገር ውስጥ ያለው በሙሉ ተወስዶ አልቆ ንጉሱ እንኳን ልጁን ማዳን አልቻለም። ንጉሱ በቃ አይ ይሄን ካልሰጠን ብሎ ልጁን አውጥቶ ሰጥቷል ማለት ነው። ያ ሊሆን እንዴት ቻለ? ባህል ማለት ነው። ይሄ ጎጂ ባህል። ኦኬ ልጆቻችንን ወስደን ለአውሬ ካልሰጠን እኛ አደጋ ውስጥ እንወድቃለን አይደለ? እንደ እናት አስቢው። እንደ እናት ያሳደግሻትን ልጅ ወስደሽ ለአውሬ የምትሰጪው ለምንድን ነው? ባህል ስለሆነ ነው። በባህል ውስጥ ካለሽ ሌላውም ሰው እየሰጠ ነው። ሁሉም ሰው ሰጥቷል። ንጉሱስ ያንተስ ልጅ እኛ ሁላችን ሰጥተናል፣ ያንተም ልጅ መሰጠት አለበት። ይሄ እንግዲህ ጎጂ ባህል ነው ማለት ነው። ህይወትን የሚያህል ነገር አምነሽ ንጉሱ ራሱ መፍትሄ አጥቶ ልጁ ለአውሬ ሰጥቷል። ይህን እንግዲህ እንደዚህ አይነት ብዙ ታሪኮች አሉ በዓለም ላይ። ግን እኔ በጣም ያዘንኩት ምንድን ነው እንዴት እናት ንጉሱ መቼስ ሚስት አለችው አይደለ? ያቺ ልጅ እናት አላት። እንዴት ልጇን አሳልፋ ሰጠች ለዛ ነገር? አሁን ይህንን ስታስቢ ጎጂ ነገር ነው አይደል? ልጅሽን የሚያሳጣሽ ነገር ነው። አንቺም አሁን ልጅሽን ራስንም ለመጠበቅ ይመስለኛል ንጉሱ ላለመሞት ይህን ካላደረግ ያው አንተ ነህ የምትቀጥለው። ስለዚህ ይመስለኛል ስጋት ነው አይደለ? ከስጋት የመጣ ነው። እንደገና ሁሉም ሰው ሀገር ውስጥ ያለው በሙሉ አለቁ እኮ ልጆች አለቁ። እሷን የንጉሱ ልጅ እስከምትደርስ ድረስ ደረሰ። በዚህ ሁሉ ግን ያ ማህበረሰብ መፍትሄ ማምጣት አልቻለም። ለምን ማለት አልቻለም። በቃ አንደኛውም ወስዶ ልጁን ይሰጣል፣ ሁለተኛው ልጁን ይሰጣል እየተባለ መጥቶ እስከ ንጉሱ ልጅ ድረስ ደረሰ። ንጉስ መሆን አላዳነውም ማለት ነው። ልጁ የንጉስ ልጅ መሆኗ ልትድን አልቻለች። አስቢ እንግዲህ ኤክስስ ወደ ኤክስ እንግዲህ ልጄ አንቺ ያልሽው ኤክስ ይዞ ወደ ቤት ይመጣል አይደለም? ያንቺ ልጅ ብቻ ሳይሆን ትምህርት ቤት ውስጥ ያሉ በሙሉ ተማሪዎች ኤክስ ይዘው ይመጣሉ። ለምን? ምንድን ነው ምክንያቱ? ይህንን ማሰብ ደስተኛ ነው ልጅሽ ኤክስ ይዞ ሲመጣ? በትልቁ በተለይ ኤክስ ከተደረገ ደግሞ ይደነግጣሉ ልጆቹ ላይ ያየሁት። ተለቅ ሲል በቃ አይ ቲንክ ድምፁም ከፍ ይላል። አትችልም ነው ምንም ማለት ወድቀሃል ነው ኤክስ፣ ምንም ጥያቄ የለውም። ለምን? ይሄን ጥያቄ ነው መመለስ ያለበት። ጎጂ ልማዳዊ ድርጊት ነው። ልጆቻችንን ለምንድን ነው ኤክስ የምንሰጠው? ኤክስ መስጠቱ ብቻ አይደለም። ኤክስ ከተሰጠ በኋላ ለምንድን ነው ስህተታቸውን እንዳያርሙ የሚከለከሉት? የሚያስደንቀው ነገር ልጅሽ ከትምህርት ቤት ሲመጣ ነው ኤክስ ይዞ የመጣው አይደል? ትምህርት ቤት ውስጥ ብቻ ነው ስህተት ማረም የሚከለከለው። ኧረ እባክህ ትምህርት ቤት ውስጥ ብቻ። እስቲ እንደው አስረዳን። እንዴት? ቤት ውስጥ ምሳሌ ልስጥሽ። ቤት ውስጥ ልጅሽ አንድ ነገር ከተሳሳተ ታስተካክያለሽ አይደል? ይህንን እንደዚህ አድርገሃል። ልብሱን ሲለብስ ገልብጦ ከለበሰ እንዴ ትላንት አልብሻለሁ፣ ከትላንት ወዲያ አልብሻለሁ፣ ለምንድን ነው ዛሬ ገለበጥከው? ኤክስ አግኝተሃል። ቀኑን ሙሉ በቃ እንደገለበጥከው ሂድ ትምህርት ቤት ትይዋለሽ። ይሳቁብን ልጆች ትይዋለሽ። ታስተካክያለሽ አይደል? አሳየዋለሁ። ታሳየዋለሽ። ትክክለኛው ምን እንደሆነ ታሳየዋለሽ። ትምህርት ቤት ግን ሲሄዱ ልጆች ኤክስ ሲሰጣቸው ያንን ኤክስ ተጽፎ ይቀመጣል። እሺ፣ በሮስተር ላይ ተጽፎ ይቀመጥና ልጁ ያንን ኤክስ ማስተካከል አይችልም። የፈለገ ቢሆን የምስኪን ቤተሰብ ልጅ ይሁን፣ ከፍተኛ ገንዘብ ያለው ቤተሰብ ልጅ ይሁን፣ የባለስልጣን ልጅ ይሁን፣ ኤክስ ካገኘ ያንን ኤክስ ማስተካከል አይችልም። ትምህርት ቤት ልጅሽ ሄዶ ኤክስን ማረም አይችልም ማለት ነው። ኤክስ ግን አሁን አንድ ምሳሌ ልስጥሽ። ለምሳሌ አሁን ሰው ጂም ሄዶ ስፖርት ይሰራል አይደል? ስፖርት ስትሰሪ ያልብሻል። ማላቡ ወንጀል ነው እንዴ? አይደለም። እየሰራሽ ስለሆነ ኤክስም በትምህርት ውስጥ ኤክስ ማግኘትሽ ልጁ መሳሳቱ ወንጀል አልነበረም። አሁን ግን ትምህርት ቤት ውስጥ ወንጀል ተደርጓል። ልክ እጅ ከፍንጅ ያስኩሽ ነው። 7 አምጥተሻል ከ10 ተብሎ ተመዝግቦ እድሜ ልክሽን ይከተልሻል። ልጅሽን አስቢው። ትምህርት ቤት እንዲማር ህይወቱን እንዲያሻሽል ብለሽ ትምህርት ቤት ልከሽው ግን ምንድነው ይዞ የሚመጣው? ዘመናዊ የትምህርት ስርዓት ውስጥ ባለው ጎጂ ባህል ምክንያት ስህተቱን ይፋ አድርጎ ነው የሚመጣው። 7 አምጥተሃል፣ 5 አምጥተሃል፣ 60 አምጥተሃል እየተባለ ነው። ለምንድን ነው አንቺ እንደ እናት
ለምንድን ነው ልጅሽን ስህተት እንዳያርም ሲከለከል ለምን ዝም ትያለሽ? ምናልባት እንዴት እንዲያርሙት ኤክስፔክት ታደርጋለህ? ምናልባት እስቲ መራዊ እዚህ ላይ ብናወራ ደስ ይለኛል። በጣም ተስማምቻለሁ። ስህተቱ ልጄ እንዲታረም እንጂ አንገቱን እንዲደፋ አልፈልግም። ለዛ ነው ትምህርት ቤት የላኩት። ግን ደግሞ እንዴት ነው እሺ ታዲያ የሚታረመው? ማረም ይቻላል ስህተቱን? ቤትሽ ውስጥ እንደምታረጊው ነው። ቤትሽ ውስጥ እንዴት ስህተትን አረምሽ? ሌላም ቀላል ምሳሌ፣ ልጆች ጫማቸውን የቀኙን በግራ የግራውን በቀኝ ያደርጋሉ አይደል? አድርጎ ሲመጣ ስታዩ ምንድን ነው የምታረጊው? አዙረውለዋለሁ፣ ጫማን አስተካክለዋለሁ። አይ ኤክስ አግኝተሃል፣ ቀኑን ሙሉ ሂድ ተንሻፈ ትምህርት ቤት ውደቅበት፣ ለአደጋ ተጋለጥ ትይዋለሽ እንዴ? ነገ ስታደርግ እንደገና ማስተካከል አለብን። ለነገ ታስተካከላለህ። ዛሬ ግን ኤክስ አግኝተሃል ትይዋለሽ፣ ታስተካክያለሽ አይደል? ልክ ነው። እንዴት ይሄ ነው አሁን እያንዳንዱ እናት መመለስ አለበት። ይሄን ለምንድን ነው ልጆቻቸው ትምህርት ቤት ሄደው ስህተት ሲያገኙ ፈተና ላይ ተፈትነው ጥያቄ ተሰጥቷቸው ለተጠየቁት ጥያቄ ትክክለኛውን መልስ ሳይሰጡ ሲቀሩ ለምንድን ነው ያንን ስህተት የማያርሙት? እናት መመለስ አለባት ይህንን ጥያቄ። ለምንድን ነው ስህተት የማያርሙ? እንዴት ልጄን ትምህርት ቤት ልኬ እንዲማር እንዲሻሻልልኝ ነው እንጂ የምፈልገው ስህተት ነው ልጅሽ ተብሎ ለምንድን ነው የምመጣው? ምን ላድርገው እኔ? እዚህ ጋር ግን ምናልባት አንሪያሊስቲክ እንዳንሆን ፈራሁኝ። አሁን አንድ አስተማሪ 40 ተማሪ ሊያስተምር ይችላል፣ 60 ተማሪ ሊያስተምር ይችላል። 20 የሚማሩ 10 የሚያስተምርበት ትምህርት ቤት አለ። ከትምህርት ቤት እና እነዚህን ሁሉ ልጆች ማረም ይችላል ወይ አንድ አስተማሪ? የተሰጠው ክፍለ ጊዜ 40 ደቂቃ 45 ደቂቃ ነው። ከመንግስት ደግሞ የሚጠበቅበት አለ ይመስለኛል አይደለ? ከትምህርት ሚኒስቴር ይህንን ያክል የትምህርት እንትን ሸፍናችሁ መሸፈን አለበት፣ በዚህ ወቅት ይሄ መጨረስ አለበት፣ ከቨር መደረግ አለበት የሚባል ነገር አለና እንደው ዶክተር መራዊ አንሪያሊስቲክ አይሆንም ለሁሉም ለማረም? ምናልባት በቂ ነው ራሱ አንድ አስተማሪ? ስለዚህ በጣም ጥሩ። አስተማሪው የሁሉንም ተማሪዎች ስህተት ማረም ስለማይችል ልጄ ደደብ መባል አለበት ያለበት? ትክክል። ስነ ልቦና ውስጥ ልጄን እኮ ፈልገዋለሁ። ያ ምክንያት ነው። አሁን አስተዳደራዊ ምክንያት ነው የነገርሽ። እሱን እንኳን እንየው ቢባል አይደል? 50 ተማሪ ስላለ ክፍል ውስጥ ለ50 ተማሪ ኤክስ እየሰጠውኝ ልጆቹ እኮ እየተጨነሙ ደስተኛ ናቸው እንዴ? ለማን ነው ይሄ መስዋዕትነት የሚከፍሉት? አይደለም። እንደገና መታየት አለበት እኮ። እሺ አስተማርኩኝ፣ 2 ሲደመር 2 4፣ 2 ሲደመር 2 4 ብዬ 50 ልጆችን አስተማርኩኝ። ልክ ነው። 50 ልጆችን ካስተማርኩኝ በኋላ ከ50 ውስጥ 20ዎቹ 2 ሲደመር 2 4 አሉ፣ 30ዎቹ 3 አሉ። በቃ 30ዎቹ ልጆች ማረም ስለማልችል 30ዎቹ ልጆች በቃ ሰነፍ ተብሎ ይቅሩ። ያንን ሌላው ምሳሌ ልስጥሽ። 30 ልጆች ጫማ አደረጉ አይደለም? ከ50 ክፍል ውስጥ 50 ልጆች ነው ያሉት እንዳስተማሪ። 20ዎቹ በትክክል ጫማቸውን አድርገዋል፣ 30ዎቹ አዟዙረው አድርገዋል። በቃ ጊዜ የለኝም ስለዚህ 30ዎቹ እንዳዟዟሩ ሆኖ የልጅ እግር ታውቂያለሽ ለጋ ነው አይደል? ተንሻፎ ይኑር ቀኑን ሙሉ ተጨንቆ ሳይመቸው እየወደቀ እየተነሳ ይኑር። ስለዚህ ይሄ ምክንያት ሊሆን አይችልም። እኛም ደግሞ አይተነው ስህተትን አለማረም ስራ ይጨምራል እንጂ ስራ አይቀንስም። የሪሶርስ ኢሹ አይደለም። ስህተት የማይታረምበት ምክንያት ጎጂ ባህል ስለሆነ ብቻ ነው። 20 ዓመት ነው እኛ ይሄንን ያጠና ነው። 20 ዓመት። ምክንያቱም ይነሳል ይሄ ጥያቄ። እኔ 50 ተማሪ ክፍል ውስጥ አለ፣ 60 ተማሪ ክፍል ውስጥ አለ። እንዴ 12 ዓመት እኮ ነው ትምህርት ስርዓት ልጁ የሚቆየው። ትክክል። 12 ዓመት ሙሉ ስህተት እንዳያርም ልጅን ምክንያትሽ ሪሶርስ ልትይኝ አትችይ። የሚሰጠው ትምህርት በ12 ዓመት ውስጥ ልጆች የያዙት የሚባለው ትምህርት በጣም ትንሽ ነው። ስህተት ቢታረም የዛን 3-4 እጥፍ እውቀት ልጆች መያዝ ይችሉ ነበር። ችግሩ ግን ገና አንቺ ልጅሽን 1ኛ ክፍል በ7 ዓመቱ ከላክሽው ጊዜ ጀምሮ ዓመቱን ሙሉ በአማካኝ በቀን 5 ስህተት ቤት ይዞልሽ ይመጣል። 5 ኤክስ ሊሆን ይችላል። ከዛም በላይ ሊሆን ይችላል። ይሄ ማለት በጣም የሚጥሩ ተማሪዎች 90 ወይም ከ90 በላይ የሚያመጡ ተማሪዎች ናቸው። 5 በአማካኝ 5 ኤክስ ይዞ ይመጣል በቀን። ይሄ ማለት ጎበዝ ተማሪ
ጎበዝ ተማሪ 5x ያገኛል በቃ ወይም በአመት 1000 ኤክስ ያገኛል። 1000 ጥቃት ይደረግበታል ማለት ነው። ምክንያቱም ምን መሰለሽ ትዕግስት፣ በአመት ውስጥ 1000 ጥቃት አለበት። 1000 የስነ ልቦና ጥቃት ይደርስበታል። ምክንያቱም ለምንድን ነው አስተምሬሃለሁ ብሎ ነው የሚጠየቀው አይደል? ሳያስተምር አስተማሪ ፈተና ላይ ያመጣ ወይም ማጥናት አለብህ ብሎታል። ስለዚህ ኤክስ ይዞ ሲመጣ ይሄን አስተምሬህ ነበረ አንተ ግን አልያዝከውም አይደለም የሚለው። ስለዚህ አንተ አልቻልክም፣ ጓደኛ ግን ችሏል፣ እሷ ትችላለች፣ እሱ አልቻለም እያለኝ ነው። እሺ አልቻልኩም፣ ሰው ልቻል እንድችል የተሳሳትኩትን እንዳርም እድል ስጠኝ ብትይ አይሰጥሽም እድል። ለሚቀጥለው ፈተና ነው የሚልሽ። ለሚቀጥለው ፈተና ተዘጋጅ፣ አሻሽል። ልክ ነው። ያለፈውን ስህተቴን እንዳርም ሳትፈቅጂልኝ እንዴት ለሚመጣው ስህተት አትሳሳት ትይኛለሽ? አስቢ እንግዲህ ጫማውን ልጁ አዟዙሮ በል ነገ በትክክል አድርግ ብትይ ቀኑ ሙሉ ተንሻፍፌ ከዋልኩኝ ነገ እኮ ትክክልም ቢሆን እግሬ እኮ ኦልሬዲ ያንን ሼፕ ይይዛል አይደል? ትክክል። ቀኑ ሙሉ እንድጎዳ ወይም ለምሳሌ ሚድተርም ላይ ከ50 20 አምጥተሃል ብለሽ ለፋይናል አሻሽል ብለሽ ብትይ እስከ ፋይናል ድረስ ያንን ስህተት የማረም እድሌን ዘግተሽብኛል። ልክ ነው። አንዴ አልፏል፣ እድል አልቋል። በቃ እድል ለምን ትምህርት አይደል እንዴ? ለምንድን ነው የምትከሽለክኝ ስህተቴን እንዳላርም? ለምንድን ነው ከሚድተርም እስከ ፋይናል ድረስ ሚድተርም ላይ የሰራሁትን ስህተት እንዳላርም የምታግጅኝ? ምንድን ነው ምክንያቱ? እንደ እናት ልጅሽ ትምህርት ኤክስ ይዞ ሲመጣ መታረም አለበት። እማዬ ተጎዳሁኝ እያለ እኮ ነው፣ ደስ ብሎት አይደለም የሚመጣው። 5 ይዞ ከመጣ 3 ይዞ ከመጣ ደስ ብሎት አይደለም የሚመጣው እኮ። ለምን እናት እኮ መጠየቅ አለባት። ትምህርት ቤት የሄደው ምን አዝኖልኝ እንዲመጣ ነው እንዴ? አሁን ያንቺ ልጅ ብቻ ሳይሆን እያንዳንዱ እኔ በተለይ በጣም የማዝነው ለሀብታም ልጆች ነው። ለምን? ምክንያቱም የሀብታም ልጆች ከፍተኛ ሪሶርስ ብዙ ገንዘብ እየተከፈለባቸው የግል ትምህርት ቤቶች ውስጥ የሚማሩት። ትምህርት ቤቱ ጫና አለበት። ትምህርት ቤት ሄዶ ምን ይዞ ይመጣል? እያንዳንዷ ኤክስ እኮ ውርደት ናት። አስተማሪው ባይፈርድበት ጓደኛው ይፈርድበታል፣ ወንድሙ ይፈርድበታል፣ እህቱ ትፈርድበታለች፣ ቤተሰብ በሙሉ ድክመት ነው። ለምን? ለዚህ መልስ መሰጠት አለበት። ግን ጎጂ ባህል ነው፣ በክፋት አይደለም። ትምህርት ሚኒስቴር ለልጆች በአመት 1000 ኤክስ እየሰጠን ስነ ልቦናቸውን እንግደል፣ በራሴ መተማመን እናሳጣቸው ብለው አይደለም ኤክስ የሚሰጡት። አስተማርን አወቅን ብለው ነው። ልክ ያ ንጉሥ ልጁን ለአውሬ ሲሰጥ የሀገሬን ደህንነት ጠበቅኩኝ ብሎ ነው። ጎጂ ባህል እንደዚህ ነው። ብታይ አብዛኛው ጎጂ ባህል ያለበት አካባቢ ብትሄጂ፣ ለምሳሌ አሁን አንድ አካባቢ ላይ ምን ያደርጋሉ? መንታ ልጆች ከተወለዱ በማህበረሰብ ውስጥ ረሃብ፣ ድርቅ፣ ቸነፈር፣ ጦርነት ይነሳል ብለው ያምናሉ። ምን ያደርጋሉ? ይጎዳሉ። መንታ ልጆች ላይ ጥቃት ያደርሳሉ አይደል? ልጆቹ እንዲጠፉ እንዲገደሉ እዛ ድረስ። ይሄ ጎጂ ባህል ነው። አንቺ መተሽ እንዴ ለምንድን ነው ይሄው መንታ ያለበት ቦታ እንደዚህ አይደለም ብለሽ ብታነግሪያቸው ይገባቸዋል። ራሳቸው ስጋት አላቸው። እንዴ እነዚህ ልጆች እንዲኖሩ ብንፈቅድላቸው ረሃቡ ቢመጣስ፣ ድርቁ ቢመጣስ፣ ችግሩ ቢመጣስ ብለው ያስባሉ። በተለይ በተማረ ማህበረሰብ ውስጥ ያለ ጎጂ ልማዳዊ ድርጊትን መቅረፍ በጣም ከባድ ነው። ምክንያቱም እናውቃለን ብለው ነው የሚያስቡት። አሁን ኤክስ መስጠት ጀብዱ ነው። ፈተና ፈትኜ ይህን ያህል ተማሪ ወደቀ፣ 5% ብቻ ነው ያለፈው፣ 3% ነው ያለፈው፣ 8% ነው ያለፈው ብሎ መናገር ትልቅ ጀብድ ነው። ለምን? ምክንያቱም ጥራት ያላቸውን ለሀገር የሚጠቅሙ ሌሎቹ ሁሉም ዶክተር መሆን፣ ሁሉም መሐንዲስ፣ ሁሉም ሐኪም መሆን የለበት። ሌላው ጎበዝ ጠረጴዛ የሚሰራ ይሁን፣ ወንበር የሚሰራ ይሁን ይባላል። አይሽ ጥራት ያላቸውን ልጆች ለማምጣት ብለሽ ምን ታደርጊያለሽ? አብዛኛውን ለአደጋ ታጋለች። ይሄ ከራስ ስጋት የሚነሳ ነው። ጎጂ ልማዳዊ ድርጊት ስለሆነ ያ ነገር ተማሪዎች ስጋት አገር እንዳታድግ ያደርጋል። ልጁ ራሱን እንዲችል አያደርግም። ልጁ በሁለት እግሩ እንዳይቆም ነው የሚያደርገው ብለን ስለምንሰጋ ነው ኤክስ የምንሰጠው ማለት ነው። ኤክስ የምንሰጠው ጀስት ባህል ስለሆነ ነው።
ሳናስበው ይጠቅማል ብለን ፈረንጆች ስላደረጉት ብለን ኤክስ መስጠት ጀመረ ነው። ተሳስቷል፣ ልጁ እንደተሳሳተ ልነግረው ነው። ኤክስ ስሰጠው ነገ ተዘጋጅቶ የበለጠ ጥሩ አጥንቶ መጥቶ ውጤቱን ያሻሽላል ነው። ዩቲሊቲ ነው፣ እንድትሻሻል ነው። ደንግጠ እኔ እንዲያውም ድሮ አስተማሪ ይላል እንድደነግጡ ነው ምናምን ሲሉ አስታውሳለሁ። ደንግጠ እንድታጠና፣ ደንግጠ ፈተናውን እንድትሰራ፣ ደንግጠ ትኩረት እንድታረግ ትምህርት ላይ ነው። ማስደንገጫም ነው አንዳንዴ ይሆን ነበረ። እውነቱን ግን ስታዩ አይደለም። ልጆችን ስህተት እንዳያርሙ መከልከያ መንገድ ነው። የሚገርምሽ በደርግ ዘመነ መንግስት ጊዜ ከፍተኛ ኃላፊነት ላይ የነበሩ በዚህ ነገር ፈላጭ ቆራጭ የነበሩ ሰው ነበሩና አሜሪካን ሀገር አገኘዋቸው በዚህ ጥናት ስናደርግ እና ጠየኳቸው። ለምንድን ነበር ያንን ሁሉ ተማሪ እንግዲህ በደርግ ዘመነ መንግስት 300,000 ተማሪዎች ተፈትነው 15,000 ተማሪዎች ነው መቀበል የሚችሉት። ሰምቻለሁ። አይታሰብም አሉ። በቃ 285,000 ተማሪዎች ይወድቁ ነበር። እሺ። እና እኛ ያው መቀበል የምንችለው የነበረን ሪሶርስ ዝቅተኛ ስለሆነ 15,000 ተማሪ እንቀበላለን፣ ሌላው 285,000 ይወድቃል። እንዴ 285,000 ተማሪዎች ቤተሰባቸውስ የነዚህ ህይወት ለምንድን ነው እነዛን የምትጥሏቸው? እነሱስ 12 ዓመት የለፉበት ወላጅ የለፋበት አስቢው። ትምህርት ቤት ማልበስ፣ ማብላት፣ ማጠጣት፣ ትምህርት ቤት መውሰድ፣ ማምጣት፣ ደብተር፣ እስክሪብቶ 12 ዓመት ሙሉ ለፍቶ በሀገር አቀፍ ደረጃ አንተ አትችልም፣ ወራዳነ፣ ሰነፍነ የሚል ታርጋ ለጥፈሽ ወደ ቤት ሂድ የምትዩ ምን ለማምጣት ነው? በእውነት መመለስ አልቻለም። ይህም ጎጂ ባህል ስለሆነ ነው ማመን አይናት። ግን የተማረ ሰው በጣም አስቸጋሪ ነው። የተማረ ሰው የያዘው ጎጂ ባህልን አስተካከል ማለት ይከብዳል። ለዚህ ነው ለልጆች እንዴ በአዲስ አበባ ከተማ ውስጥ ብቻ ከ700 ሚሊዮን እስከ 1 ቢሊዮን ኤክስ እኮ ነው ለተማሪዎች የሚሰጠው። ምን ማለት ነው? ይሄ ሁሉ ነገር ምን እያደረገ ነው ልጆች? ስለዚህ 700 ሚሊዮን ጊዜ ልጆቻችንን አትችሉም እያልናቸው ነው ማለት ነው። በአንድ ዓመት ውስጥ እነዛ ደግሞ አንቺ ቤት ይመጣል። አቬሬጅ ለአንድ ሰው ነው ወይንስ ለብዙሃኑ ተማሪዎች? የትምህርት ስርዓቱ ስላሉ ተማሪዎች ዘንድሮ እንግዲህ በአንድ የትምህርት ዓመት ማለት በአንድ ልጅ ካየሽው በቀን 5 ኤክስ ነው የሚያገኘው። በአመት ስንት ኤክስ ያገኛል ማለት? 1000 ኤክስ ያገኛል። ይሄን ሲምፕል ነው ማለት ተነግሮታል ማለት ነው። አትችል 1000 ጊዜ ያ የሚቀንሰው ነጥብ አለ። የሚገርምሽ ነገር አሁን 2 ሲደመር 2 3 ሲል ኤክስ እኮ ሲሰጠው ትክክል አይደለህም ብቻ አይደለም ነጥብም ይወስዳል አስተማሪ፣ ነጥብ ይቀንስበታል። ያ ነጥብ ደግሞ የልጁን አቅም ይቀንሳል አብሮ። ልጅሽን ትምህርት ቤት ልከሽ 1000 ጊዜ በአመት አቅሙ ተቀንሶ ነው ቤትሽ የሚመጣልሽ። ማንን ለማስደሰት ነው? ለምንድን ነው 1000 ኤክስ ይዞልኝ የሚመጣው ልጁ? ይጠቅመዋል? አትችልም ማለት ይህንን እናቶች መመለስ አለባቸው። እኔ ተጠያቂ የማደርገው እናቶችን ነው። ልጃቸውን ትምህርት ቤት ልከው ለምንድን ነው ስህተቱ እንዳያርም የሚከለከለው? አላማው ምንድን ነው? ትምህርት ቤት ለዚህ እኮ ምክንያት መሰጠት አለበት አይደል? የ7 ዓመት ልጅ 1ኛ ክፍል ያለ ተማሪ ሲሳሳት ስህተቱን እንዲያርም የማይፈቀድበት ምክንያት ምንድን ነው? ለዛ ሳይንስ ስለሆነ ሃይማኖት አይደለም እኮ አይደል? በግድ መደረግ ኤክሰስ ልጆች ስህተታቸውን ማረም አንፈቅድም ለምን ይባላል? ይሄ እኮ ፖሊሲ ነው። ለምን እንደ እናት ምንድን ነው የሚሰማሽ ነው ማለት? እውነት ለመናገር እስከ ዛሬ ካልኩሌት አድርጌው አላውቅም። እንዳልኩ እኔም በኤክስ ውስጥ ያደግኩ ሰው ነኝ ማለት አቬሬጅ እኔም ብሰራው ደግሞ በጣም ብዙ ይመጣል። 1000 ብለህ ካስቀመጥከው በላይ ሁሉ ነው ሊሆን የሚችለው። ብዙ ዋጋ አስከፍሎኛል ማለት ሰነፍ መባል፣ አትችይም መባል። ለዛም ይሆናል ቴራፒስትም አንድ የሚሆንኩት ብዬ ነው የማስበው። ራሴን ለመርዳትና ከዛ ሼል ውስጥ ለመውጣት ያረኩት መፍጨርጨር፣ ያረኩት ርብርብ ምናምን በአጠቃላይ ምንድነው ጉዞ እዚህ ቦታ ላይ ያመጣኝ እንደው ሜንታል ሄልዙ ላይ እንድሰራ እና በደንብ አድርጌ ነው የምረዳው። አስቤ አላውቅም 1000 የሚባለውን ኤክስ ይከብዳል።
ልጄ እንደዛ እንዲባል እንደ ማንኛውም እናት አልፈቅድም። ግን እንደው በዚሁ ብትነግረኝ ደስ ይለኛል። የስነ ልቦናው ኪሳራ የቱ ጋር ነው? ሳይኮሎጂካል ክራይሲሱን ብናየው በጣም ደስ ይለኛል። አንድ ልጅ ኤክስ ሲባል ምን ነው? ሰልፍ ስቲሙን ነው የሚያጣው? ለራሱ የሚሰጠው ቦታ ነው የሚያጣው? ግምት ነው የሚያጣው? ቅድም ጀምራልኛል፣ ግን ከአንተ ብንሰማው ብዬ ስለፈለኩ ነው። በጣም የሚገርምሽ አንዷ ኤክስ 35 መልእክት ነው የምትልከው ለልጁ። ለ7 ዓመት ልጅ ይሁን 1000ውን ታያት፣ አንዷ ኤክስ 35 መልእክት ነው የምትልከው። ሶስቱን ልንገርሽ። የመጀመሪያው አቅም የለኝም፣ እኔ አቅም የለኝም። እሷ ጎበዝ ናት። አሁን ትምህርት ቤት ሄደሽ ማን ነው ጎበዝ ተማሪ? እሱ ነው ይላሉ አይደል ተማሪዎች? ያንን ኬት አመጡት? ሌብል ተደርገዋል። በኤክስ ምክንያት ሌብል ተደርገዋል። ሰነፍ ተብለዋል። አቅም የለኝም እንዲሉ ተደርገዋል ማለት ነው። ምንም ለማይጠቅም ነገር 2 ሲደመር 2 4 መሆኑን አወቀ ተማሪ፣ አላወቀ ምንም ጥቅም የለውም። በእውነት ነው የምልሽ፣ ምንም ጥቅም ጥቅሙ ምኑን ነበር መሰለሽ? 2 ሲደመር 2 ለምን 4 እንደሆነ ማወቁ ነበረ ጥቅሙ። ልክ ነው። እንዴት 4 ጋር ደረሰ የሚለውን ማወቁ ነበር። ፈተና ላይ ግን ስትፈትኝው 4 ብሎ እስካለ ድረስ ለምን 4 እንዳለ አታቂም አንቺ። ሳታቂ ዝም ብለሽ ወይ ራይት ወይ ኤክስ ነው የምታደርጊው። ወይም 3 ለምን 2 ሲደመር 2 3 ሲል ለምንድን ነው 3 ያልከው ተብሎ እኮ ልጁ አይጠየቅም። ተሳስተሃል፣ ሰነፍ ነህ፣ ደደብ ነህ። ስለዚህ በመጀመሪያ ደረጃ ልጁ አቅመ ቢስ ይሆናል። ስለዚህ እኔ አቅም የለኝም የሚል እምነት ያሳድርበታል። ለምን? ምክንያቱም ለ12 ዓመት ቁርስ፣ ምሳ፣ እራት እያበላሽ ዩኒፎርም አልብሰሽ ገንዘብ እየከፈልሽ ልጅሽን በአስተማሪዎች ኤክስ እየተሰጠው ያንን ኤክስ ደግሞ አትችልም እየተባለ እንዲመጣ ፈቅደሻል እንደ እናት። አቅምን አቶ አንገቱን ደፍቶ ነው የሚመጣው። ይሄ እኮ በጣም ጎበዝ ተማሪ ነው። ትምህርት ቤት ውስጥ ያለውን ምርጥ የተባለ ተማሪ፣ ከፍተኛ ውጤት የሚያመጣውን ተማሪ ጠርተሽ ማነጋገር ትችላለሽ። ልክ ነው። አይ ቲንክ ሪሰርች የሰራችሁትን ጥናት እሱን ነው ያመለከተው አይደል? በጣም ተጠቂ የሚሆኑት ጎበዝ ተማሪዎች በኤክስ ምክንያት አይ ትምህርት አይጠቅመኝም ብሎ የተው ይሻላል። እንዲያውም ምክንያቱም ትምህርት ይጠቅመኛል ይሻለኛል ብሎ 12 ዓመት ቆይቶ በሲስተም ውስጥ መጨረሻ ላይ እኮ ልክ እንዴት ነው ወላጅም አስቢ፣ በተለይ እንደ ኢትዮጵያ ባሉ ሀገራት ውስጥ ገጠር ልጆቻቸውን ከብቶቻቸውን ሸጠው 8ኛ ክፍል አለ። 8ኛ ክፍል ማለፍ እኮ በስለት እኮ ነው። ከ100 ልጆች 25 ልጆች እኮ ናቸው 8ኛ ክፍል ግራጁዌት። ሰርቫይቫል ሬት እኮ 25 ነው። 8ኛ ክፍል የሚደርሱት 25% ካሉት በአጠቃላይ ኢትዮጵያ ውስጥ ህፃናት ወይንም ልጆች ትምህርት ቤት የሚሄዱት 25% ናቸው 8ኛ ክፍልን የሚጨርሱት። ሰርቫይቫል ሬት 75 ልጆች የት ገቡ? በኤክስ ምክንያት ተቀጥቅጠው ከሲስተም ወጥተዋል። በቃ አንችልም ብለው ተስፋ ቆርጠዋል። 8ኛ ክፍል ማለት እንግዲህ 14 ዓመት ልጅ ነው። በ7 ዓመቱ ከገባ 14 ምን እየሰሩ ነው ራሱ? እኔ አሁን ትልቁ ጥያቄ ሆነብኝ። እስቲ አንድ ሰው ያው 8ኛ ክፍል መድረስ አለበት ብዬ በራሴ በግሌ አምናለሁ። የት ናቸው እነዚህ ልጆች? ራሱ ምን እየሰሩ ነው? ትምህርት ቤት ካልሄዱ በጣም ህፃናት ናቸው፣ ከ14 ዓመት በታች ምን እያደረጉ ነው? ምናልባት ጥናታችሁ ላይ ካያችሁት ምን ወደ ተለያየ ስራ ነው የሚገቡት? ወላጆቻቸውን ነው የሚያግዙት በስራ? የት ናቸው እነዚህ 75%? የሚያሳዝነው እኮ እሱ ነው። እንደ አልታዩም። እነዚህ ያልታዩ የማህበረሰቡ ክፍል ናቸው። 25ቱ ናቸው። ሰርቫይቫል ሬቱ 25% ነው። ምን ማለት ነው? ምን ተደርጎ ነው በዚህ 8 ዓመት ውስጥ? እስቲ የሀብታም ልጆችን እንሽ፣ ምስኪኖቹን እየለፋም እየሞከረ የተለያየ ምክንያት ለራሱ ሰጥቶ ከትምህርት ስርዓቱ ሊወጣ ይችላል። እስቲ ከፍተኛ ገቢ ያላቸው ወላጆች ከልጆቻቸው ጋር እስቲ ቁጭ በሉና ይምጡ እንነጋገር። ደስተኛ ናቸው በልጆቻቸው ውጤት? ደስተኛ ወላጅ አለ? የፈለገ ባለ ሀብት ብትሆኝ፣ የፈለገ ባለስልጣን ብትሆኝ በልጅሽ ትምህርት እየተጨነቀ ነው በየቤቱ። ይህ መጠየቅ አለበት። ለዚህ ነው በተለይ እናቶች፣ በተለይ ሴቶች መጠየቅ አለባቸው። ምንድን ነው እየተደረገ ያለው? ለምንድን ነው ስህተት የማይታረመው?
ለዚህ እኮ መልስ መሰጠት አለበት። ስህተት መታረም ነው እንጂ መውደቅ የሚባለው ነገር ኤክስ የሚባል ነገር አስፈላጊ አይደለም ነው የምትለው አንተ። ምን መሰለሽ መሳሳት ተፈጥሯዊ ነው። ለመሳሳት እድል አሁን እኮ ስህተትን እንድፈራ ነው የምታረጊ። ለፈተና ማጠናው ላለመሳሳት ነው አይደል? በጣም ተማሪ የሚያጠናው እኮ ኤክስ እንዳላገኝ ብሎ ነው የሚያጠናው። ይሄ ደግሞ ዓላማውን ስቷል ትምህርት ማለት ነው። ልክ ነው። የምማረው እኮ ላለመሳሳት አይደለም ለማወቅ ነው። ልክ እንደ ስምሽ ማለት ነው። አሁን ለምሳሌ ስምሽ ትዕግስት፣ አንቺን ልጠይቅሽ፣ ስምሽን መቼ ነው ያወቅሽው? የሆነ ጊዜ አድጌ ነው የገባኝ ትርጉሙ ማለት አረ ነው። ስምሽን መቼ ነው ያወቅሽው? ትዕግስት ሲሉሽ አቤት ማለት የጀመርሽው መቼ ነው? ልጅ ሆኜ ምናልባት ከ7 ዓመት በታች 5 6 ምናልባት ከዛም በታችም ሊሆን ይችላል። ግን አቤት አልኩኝ። ለምን ደጋግሞ ስለጠሩኝ ነው። ታትስታረም ስምሽን ግን እድሜ ልክሽን የምትጠቀሚበት ነው አይደል? አዎ እውቀት ነው አይደል? መጠሪያዬ ነው። መጠሪያሽ ነው፣ እውቀት ነው። ግን መቼ እንኳን እንዳወቅሽው እንደተማርሽው አታውቂ። አላቅም። የእናትሽን ስም መቼ ነው ያወቅሽው? ታውቂያለሽ? ነፍስ ሳቅ እንጂ እናቴ ያው ሁላችንም እንደምንጠራት ወንድሞችሽ፣ እህቶችሽ እነዛ ስም እውቀት ነው። ግን እድሜ ልክ የምትጠቀሚበት ነገር ነው አይደል? መጠሪያ መገለጫ ነው አንደኛው ስምህ። ልክ እንደዛ ነው ትምህርት። 2 ሲደመር 2 4 የምትዩ ነገር ወይም ማንኛውም ትምህርት ፈተና ላይ የምትሰጪው ልክ እንደ ስም እድሜ ልክ የምትጠቀሚበት እውቀት ነው። ያንን ኤክስ ሰተሽኝ አታስተካክልም ብለሽ ለምንድን ነው የምትከለኪ? ጎጂ ልማዳዊ ድርጊት ውስጥ ነው ያለው ዘመናዊ ትምህርት ስርዓት። ይሄ ዩኒቨርሳል ነው፣ የኢትዮጵያ ችግር ብቻ ግን አይደለም። በዓለም አቀፍ ደረጃ ዘመናዊ ትምህርት ስርዓት ሲቀረጽ ስህተትን ማረም ይከለክላል። ይሄ ዓለም አቀፍ ችግር ዓለም አቀፍ ችግር ነው። ልጆችሽን በገዛ እጅሽ ገንዘብ ከፍለሽ አጥቁልኝ ብለሽ ነው ጥቃት። ልክ እናት ወይም ያለ እድሜ እንደ መዳር ማለት ነው። ስለዚህ የምንልካቸው እንዲማሩ ሳይሆን እንዲጠቁ ነው ማለት ነው። በቃ ተጠቅተው ነው ማለት ጫና ደርሶባቸው ነው ወደ ቤት የስነ ልቦና ጫና ተከቶባቸው አትችሉም ተብለው ፊታቸውን ማየት ትችላለሽ እኮ ከተማሪ ልጆቹ እኮ አውቀዋል ጉዳት እንዳለው። ማንኛውንም ተማሪ ብትጠይቂው ኧረ ቲቸር ይህንን አውቀው ነበረ ብትይ እሺ አውቀሽዋል አስተካክላለሁ ይላል። ለምን አላወቀውም? በዛ ሰዓት ነው እኮ የምትማሪው። በቃ በሚቀጥለው አስተካክል እንጂ ሁሌ ሌላ ከፊት እንጂ ይሄኛውን አርመን እንድንሄድ አደርግን። እንደው ከዚሁ ጋር በተያያዘ እናስፋውና ምክንያቱም የኤክስ መዘዙ ብዙ ይመስለኛል። አሁን እንደምትነግረኝ ከሆነ አትችልም ማለት ነው ሌላኛው ትርጓሜው። በቃ እና ማረምም አትችልም ነው የሚቀጥለው ላይ ያሻሽል የሚባለው ቃል። ትንሽ ወጣ እንበልና አንድ ቦታ ከከተማ ወጥተን ለስራዎችን ስንሰራ እዛ ውስጥ ወጣቶች ትንሽ ቆየት ብሏል ወጣቶች አሉ እና አንድ ልጅ ነበረ 11ኛ ክፍል ተማሪ የነበረ ልጅ እና ፕሮግራሙ ላይ መዝጊያ ፕሮግራም ተደረገ። የፕሮግራም የተደረገው ደግሞ በትምህርት ቀን ነው እና እንድትገኙ ምናምን ስንላቸው አይ የትምህርት ቀን ነው መቅረት አልችልም ማለት ነው። ይሄ በጣም 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 በቃ አስፈላጊ ፕሮግራም ነውና ችግር የለም ዛሬ አስፈቅድና ወይ ደግሞ ቅርና ከጓደኞችህ ደብተር ወስደህ ገልብጠህ ትመጣለህ ስንለው ደብተር የሚሰጠኝ የለም ማለት ነው። አንዴ ሲባል እዚህ አካባቢ እኮ ደብተር አይሰጥም፣ ደብተር አንዋዋስም፣ ምክንያቱም አደጋ ይመጣብናል፣ ጥቃት ይመጣብናል የሚል ፍርሃት አለን አለኝ። እና አንተንም መጠየቅ የፈለግኩት ይሄ ነገር የኤክስ ውጤት ይሆን? የፍርሃቱ ውጤት ከየት መጣ? እኔ የእውነት ለረጅም ጊዜ ያስገርሙኛል ከትምህርት ቤት ብቀር፣ ምክንያቱም እኔ ብቀር ከጓደኞቼ ደብተር ወስጄ እንደምገለብጥ አውቃለሁ። ደብተር አንዋዋስም በፍርሃት የሚኖሩ ልጆች አጋጥሞኛል። የኤክስ ውጤት ይሆን? አትችልም የመባል ውጤት? እስቲ እንትኑን ኢምፓክቱን ደግሞ ብናየው ደስ ይለኛል፣ የት እንደሚገባ። አንደኛው ችግር ኤክስ መስጠት አቅም ማሳጣት ነው። ሁለተኛው ደግሞ ምቀኝነትን ያስተምርሻል። በወንድምሽ በጓደኛሽ ላይ ምቀኛ እንድትወጂ ያስተምርሻል። ኤክስ እንደዛ ደረጃ ይወስደናል፣ እዛ ድረስ ይወስዳል። ምክንያቱም ምንድን ነው የምትወጂ ጓደኛሽ ወይ የምትወጃት ጓደኛሽ አንቺ ሁለታችሁም አንድ አይነት ፈተና ተፈተናችሁ፣ የአንቺ ከፍ ሲል የእሷ ዝቅ ሲል፣ አንቺ ወደ ዩኒቨርሲቲ ስትገባ እሷ ወደ ኋላ ስትቀር መቆራረጥ ይመጣል አይደለም? ልክ ነው። እሷ እንደዚህ ያመጣች ብለው ቤት መጥተው ያለቅሳሉ።
ልጆች አይደለም ተበለጥኩ የሚወዷት። አዎ በለጠችኝ ወይም በለጥኩት ብሎ ደስ ይላል። ይሄ ደግሞ እንግዲህ እነዛ 30 ምክንያቶች የምልሽ ለልጆች የሚልከው መልእክት እኔ ከጓደኛዬ በታች ነኝ፣ የራሴን አቅም ከማሳጣት አልፎ እኔ ከጓደኛዬ በታች ነኝ የሚል ስሜትም ያመጣል ኤክስ ሲሰጥ። ምክንያቱም ደብተሩንም ይታወቃል እኮ ይሄ የትን በዓለም አቀፍ ደረጃ ደብተር መደበቅ፣ ላይብረሪ ሄዶ መጽሐፍ ፈተና ሲደርስ መውሰድ፣ ብዙ እርስ በርስ ሪሶርስ ሼር አለማድረግ፣ ሃንድ አውት ኖቶች ሊሆን ይችላል። ለብቻ አጥንተ መግባት አላጠናሁም ኤክስ ነው የፈጠረብን ይሄ ነገር። ምክንያቱም ስህተት ማረም አይቻልም። አስገዳጅ ሁኔታ ውስጥ ነው ልጆቹ ያሉት። ስህተቴን ማረም አልችልም፣ ከስህተቴ እንዳልማር እየከለከልሽኝ ነው። ዘመናዊ ትምህርት ስርዓት ፈረንጆቹ ስላመጡት ብቻ። አሁን እኮ ምሁራን አሉ እኮ ፕሮፌሰሮች፣ ዶክተሮች አሉ እኮ በአፍሪካ ውስጥ እኮ አሉ። እኛ አሁን ኤክስለስ አፍሪካ ኢኒሽቲቭ ነው። አፍሪካ ውስጥ የሚሰጡት ስህተቶች በትምህርት ቤት ውስጥ መታረም አለባቸው እያለን ነው። ግን አፍሪካ ውስጥ ስንት ምሁራን አሉ? በዓለም አቀፍ ደረጃ ብዙ አሉ እኮ። እስቲ ይምጡና ያስረዱን። ለምንድን ነው ልጆች ስህተታቸውን እንዳያርሙ የሚከለከለው? ማንን ለማስደሰት ነው? ፈረንጆቹ ጎበዞች በቃ በጣም ጎበዝ እንዲሉ ነው? ማን ነው የእኛ ጌታ? የእኛ ጌቶች ናቸው እንደ እነሱ? ይህ በእውነት ትዕግስት፣ በተለይ እናቶች፣ እኔ ይህን ለምንድን ነው ልጆቻችን ብዙ ብር እኮ እየተከፈለ ነው። ካናቅም ብዬ ነው የማስበው። እውቀቱ የለንም፣ መረጃው የለንም። አሁን አልኩ እኮ እስከዚች ደቂቃ ድረስ እኔ እናንተ ተገናኝተን ለዚህ ፖድካስት ውይይት አድርገናል ከቀረጻ በፊትና ውይይት እስከምናደርግ ድረስ ኤክስን አስቤያት አላውቅም። እንዲሁም አሁን የልጆቻችን ትምህርት ቤት ካየ ኤክስ ቀርቶ የሆነች ሰረዝ ናት በቀይ መስመር። እንግዲህ እሷም እንዴት እንደምታያት አላውቅም። በፊት እንደዚህ ነበረ፣ ክሮስ ያደረግ ነበር። አሁን እንደዚህ ነው መሰረዝ። እኔ የልጆቼ ፈተና ላይ ትልቋ ልጄ ፈተና ላይ ስለማይ ነው እና እንደ ኤክስ ነው የሚቆጠረው። ይሰረዛል፣ ምልክት ይደረግበታል። ሪጀክሽን ነው። ኤክስ አድርጊው፣ ነጥብ አድርጊው፣ ሲምቦል እኮ አይደለም ችግሩ። ሪጀክሽን ነው። አትቺን ማስታቅ በቃ ተያዝሽ ነው። እጅ ከፍንጅ ልክ እንደ ሌባ እንደመያዝ ነው። ማድረግ ያለብሽ ነገር ነጥብ አድርጊበት፣ አክብቢው፣ ምን በይው። ይህን ነገር ማወቅ ነበረብሽ፣ አላወቅሽውም። ስድብ ነው፣ ሌላ ምንም ትርጉም የለውም። እየተሰደቡ ነው ማለት ነው። እየተሰደቡ ነው፣ እየተባሉ ነው ማለት ነው። ኤግዛክትሊ። ጊዜሽን በዘልዛላ እኮ ይባላል። የትም ስትንዘላዘል ስነግርህ አልሰማም ብለህ እቤት ውስጥ ያለው ጭቅጭቅስ፣ ትምህርት ቤት በተሰጠሽ ኤክስ፣ ትምህርት ቤት ባመጣሽ ውጤት እኮ እቤት ውስጥ ትሪትመንቱ ይለያው። ቤተሰብ የሚያይሽ አትያይ ይቀየራል አይደል? ጥሩ ውጤት ሲመጣና ሳይመጣ ይለያያል። ልክ ነው። ቤት ውስጥ 4-5 ወንድማማቾች ሆነው እሱ ጎበዝ ነው፣ እሱ ጨዋታ ነው የሚያደርገው፣ እሱ እንደዚህ ነው የሚባለው ይባላል። ለምን? ምንድን ነው ዓላማው? የትምህርት ዓላማ ምንድን ነው? ይህንን እኮ መመለስ አለባቸው። ደግሞ ደስ ይለኛል። ወደሱ እንደውም ልመጣ ነበር። ትምህርት ታዲያ ምንድን ነው ጥቅሙ? ማለት ዓላማው ምንድን ነው? ልጆቹ ትምህርት ቤት የሚሄዱበት አንተ እንዴት ነው ዲፋይን የምታደርገው? ትምህርት ምንድን ነው? እንግዲህ ትምህርት ማለት ጤናማ ህይወትን የምትመሪበት መሳሪያ ነው። ለሰው ልጆች ነው ትምህርት የሚያስፈልገው። በዓለም ውስጥ ካሉ ፍጥረቶች በሙሉ የተደራጀ ትምህርት ስርዓት ያለው የሰው ልጅ ነው። ያ ደግሞ ለምንድን ነው? ከእናቴ ጋር እንድግባባ፣ ከእህቴ ጋር፣ ከወንድሜ ጋር፣ ከመንግስት ጋር በምሰራው ስራ ላይ ጤናማ አስተሳሰብ እንዳስብ መማር አለብኝ፣ ጤናማ እንደሆን። ለዚህም ቀላሉ ምሳሌ ምንድን ነው? ጂም አሁን ሰው ኤክሰርሳይዝ የሚያደርገው ወይ ስራ የሚሰራው ሰው ለምንድን ነው? ጠንካራ እንዲሆን፣ ለበሽታ ተጋላጭ እንዳይሆን ነው አይደል? ትምህርትም ደሴም ጤናማ ህይወት እንዲኖር፣ ጤናማ አስተሳሰብ እንዲኖርሽ፣ ጤናማ ህይወት እንድትኖሪ ነው እንጂ ሐኪም ለመሆን መሐንዲስ ለመሆን በፍጹም ያ ጋር የሚገናኝ ነገር አይደለም። ትምህርት ከሱ ጋር አይገናኝም፣ በፍጹም አይገናኝም። በፍጹም አንዱ ነገር ነው። ልክ አሁን ለምሳሌ ማለት ዋናው መሰረታዊው የትምህርት ዓላማ ጤናማ ካልሆንሽ ዶክተር ብትሆኚ ጤናማ ያልሆነ ዶክተር ጋር ሄዶ የሚታከም ሰው አለ እንዴ? ጤናማ ያልሆነ መሐንዲስ ጋር ሄዶ የሚታከም ሰው አለ እንዴ? ሰው ኤክስ እየሰጠሽ ጤናዬን እያሳጣሽ ለራሴ ያለኝን ግምት እንድጥል እያደረግሽ ከወንድሜ ጋር ከእህቴ ጋር ከእናቴ ጋር ከአባቴ ጋር እንድቆራረጥ እያደረግሽ እያበላው እያጠጣው
ብትወድቅ ነገ ከቤት ነው የምትወጣልኝ እኮ ይባላል። በየቤት እኮ እያንዳንዱ ተማሪ እኮ ከተለያየ ዓለም ነው የሚመጣው። በቤት ውስጥ የተለያየ ችግር አለበት። ያንን ችግር ትምህርት ቤት ሄዶ ትምህርት ቤት እኮ እንደ ሆስፒታል የሚታከምበት ነበር መሆን የነበረበት። ትምህርት ቤት ሄዶ ቤቱ መጥቶ የቤተሰቡን ሕይወት ማሻሻል እኮ ነበር የነበረበት። ትምህርት ትርጉሙን ስቷል። ምን ለማለት መሰለኝ፣ አሁን አንድ ሰው ኤክሰርሳይዝ የሚያደርገው ወይም ጂም ሄዶ ስፖርት የሚሰራው ኩሊ ለመሆን ነው፣ የጉልበት ስራ ለመስራት ነው ይባላል እንዴ? አዎ ቢፈልግ ይሰራል። አዎ ጡንቻው ስለጠነከረ አዎ የጉልበት ስራ መስራት ይችላል። ዋናው ዓላማ ግን ጤናማ እንዲሆን፣ ለበሽታ ተጋላጭ እንዳይሆን ነው። ትምህርት ደግሞ ሴንቲንግ ነው። ትምህርት ሰው የሚማረው ለበሽታ ተጋላጭ እንዳይሆን ነው፣ ለጥቃት ተጋላጭ እንዳይሆን ነው፣ ራሱን ከተለያየ ችግር እንዲከላከል ነው። እውቀት ነው ያንን ነገር ሊያደርግልሽ የሚችለው እንጂ አይ ተማሪዎቹን አጣርቼ ሀገሪቷ የሚያስፈልጋትን ሐኪም፣ ሀገሪቷ የሚያስፈልጋትን መሐንዲስ፣ ሀገሪቷ የሚያስፈልጋትን ፖሊስ፣ ሀገሪቷ ይሄንን ነገር ላውጣ። ልጆች እኮ ናቸው። ከመሬት ውስጥ ቆፍረሽ የምታወጪ ማዕድን አይደለም እኮ። ያን ማዕድን ለዚህ ዓላማ ውለዋለሁ ልትይ ትችያለሽ። እንዴት የሰውን ልጅ እንደዛ ትያለሽ? የሰው ልጅ እኮ የሚማረው ራሱን ጤናማ ህይወት መምራት እንዲችል ነው። ስለዚህ ይህንን አሁንም በምሬትን የምናገርበት ምክንያት ምንድን ነው? ጎጂ ልማዳዊ ድርጊት ስለሆነ ነው። ጎጂ ባህል ስለሆነ የወረስ ነው ስለሆነ የእኛ አይደለም። ኢትዮጵያውያን አይደሉም ኤክስን እየሰጡ ልጆችን ስህተት እንዳያርሙ ይከልከሉ ያሉት። ከውጭ የመጣ ነው። አደጋ አለው። በዚሁ እንዲያውም ይቅርታ አቋረጥኩ ዶክተር በራዊ ብታወራኝ ደስ ይለኛል። ወደ ጥንታዊ ኢትዮጵያ ትምህርት ስርዓትም የነበረው ቄስ ትምህርት ቤት ነበር አይደለ? በተለይ በቤተ ክርስቲያን ስርዓት ሰዎች በሃይማኖት በመስጊድም የሚማሩት ነበረ ይመስለኛል። ዘመናዊ ትምህርትም ወደዚህ ከመምጣቱ በፊት እና ስህተትን የሚያርሙበት የራሳቸው መንገድ የራሳችን መንገድ ነበረን ብለኛል። እሱ ላይ ብናወራ በጣም ነው ደስ የሚለኝ። ምክንያቱም ቀደም ሲል ከኢንተርቪው በፊት ጠይቄ ነበረ። አሁን እኔ ለምሳሌ ቤተክርስቲያን ላይ ሲነበብ ወንጌልም ሊሆን ይችላል፣ መጽሐፍት ቅዱሳን መጽሐፍት ሊሆን ይችላል፣ ሲያነቡ አባቶች ፊደል ከተሳሳቱ ሁሉም ይነግሯቸዋል። እዛ የተቀመጡት አገልጋዮች ሁሉም ይናገራሉ። እየመጡ ነበር የሚለውን መጡ ካሉ እየመጡ ነበር ይሏቸዋል። እሱኛው ትክክለኛው መንገድ ነው ወይ ማረሚያው? ቅድም ስትለኝ ስለነበረ ነው እንደዚህ ነው ስህተት የሚታረመው አልከኝ እና የድሮ የነበረው ነገር ልክ ነበረ ማለት ነው። ስህተትን በማረም ሂደት የድሮም ብቻ ሳይሆን አሁንም ድረስ እንዳልሽው አሁንም ድረስ ስህተት ይታረማል። በቤተ ክርስቲያን፣ በመስጊድ፣ በመኖሪያ ቤትሽ ይታረማል። ስህተት ይታረማል። ስህተት መታረም የሚከለከለው ትምህርት ቤት ውስጥ ብቻ፣ ዘመናዊ ትምህርት ስርዓት ውስጥ ብቻ ነው። ሌላ ቦታ ስህተት ታስታርሚያለሽ፣ ታስተካክያለሽ እንጂ ከስህተትሽ ጋር ኑሪ። ስህተትሽን መዝግቤ ይዤ እድሜ ልክሽን ለህዝብ አሳውቅልሻለሁ የሚባል ነገር የለም። ለምን? ይሄ እኮ ነው ዘመናዊ ትምህርት ስርዓትን አይናችንን ብላይንድ በቃ አይናችንን ጨፍነን የተቀበልነው። ለዚህ ነው እኮ እኛ አሁን ከ2002 ዓመተ ምህረት 2002 መጀመሪያ አዲስ አበባ ዩኒቨርሲቲ ነው የመጣነው። ይህንን ግኝት ስናውቅ ስህተት አለመታረም ጎጂ ልማዳዊ ድርጊት መሆኑን ስናውቅ አዲስ አበባ ዩኒቨርሲቲ መጥተን ለፕሬዚደንቱ ነበር ያቀረብነው። ለምንድን ነው ስህተት የማይታረመው? ለዚህም የትምህርት ስርዓቱ ውድቀት ያጋጠመው ልጆች ስህተታቸውን እንዳያርሙ ስለምትከለክሉ ነው። የዘመናዊ ትምህርት ስርዓት ይሄ መፈተሽ አለበት። አንደኛ ክፍል ላይ የምትማሪው ትምህርት ለሁለተኛ ክፍል እንዲያዘጋጅሽ ነው አይደል? አንደኛ ክፍል ላይ የሰራሁት ስህተቴን ሳላርም ወደ ሁለተኛ ክፍል 50 በጣም የሚያሳዝን ነገር ልንገርሽ። ማለፊያ ኢትዮጵያ አሁን ለምሳሌ ከ600 ተፈትነው 12ኛ ክፍል 300 እና ከ300 በላይ ያመጡ ነው የሚያልፉት አይደል? 50 በመቶ ያመጡ። አዎ ትክክል። ምን ማለት ነው ይሄ? ምን ማለት ነው? 50 ከመቶ ካመጣሽ ወደሚቀጥለው ሂጂ ማለት ምን ማለት ነው? ዩኒቨርሲቲስ ገብቼ እነዛ 50 ስህተቶች እንቅፋት አይሆንብኝም? ለማን ዓላማ ነው? ጎጂ ባህል ማለት ይሄ ነው። ጉዳቱን ይጠቅመኛል ብለሽ ስላየሽ 50 እንዴ ትዕግስት ምሳሌ ልስጥሽ። ስልክሽ እቤት ስትሄጂ 50% ጠረጴዛ ላይ እንደዚህ ቁጭ ብሎ ብታዩ ዝም ትያለሽ? አይደለም
የሆነ ነገር ቢነካው ይወድቃል። 50% 100% እንኳን በቂ አይደለም። ወደ መሀል ነው የምታረጥ። ይሄ እኮ በገንዘብ የምትገዢው ነገር ነው። ልጄን ለምንድን ነው 50 አድርገሽ ወደሚቀጥለው ክፍል የምታሳልፊ? ለምንድን ነው 50ውን ስህተቱን የማያርመው? ተረዳው። እና ጎጂ ባህል ነው። ለዚህ ነው አሁን ምንድን ነው እያጋጠመን ያለው እኛ ችግር፣ ስህተት ለምንድን ነው የማይታረመው ብለን ስንል በቀላሉ ለመግለጽ ፈረንጆቹ ስላዘዙን ነው። የፈለገ መልክ ይቀይሩት፣ ከፈረንጅ የመጣ ስርዓት ስለሆነ እነሱ ከኛ የተሻሉ ስለሆኑ እነሱ ስህተት ካላረሙ እኛም ስህተት አናርምም። ከፈረንጆቹ በፊት ቄስ ትምህርት ቤት ነበረ ማለት በቤተ ክርስቲያንም ስርዓት በሃይማኖታዊ ስርዓት ትምህርት ቤቶች ነበሩ። ከዛ በኋላ ነው ወደ ዘመናዊ ትምህርት የመጣ ነው። አዎ እንደዛ አይነት ነገሮች አይቀበልማ። ጥቁር ስትሆኚ ራስሽን እንድትጠይ ተደርገሻል። ይሄ እኮ ነው፣ ሌላ ምክንያት አይደለም። እኔ አሁን በጣም ግልጽ እያደረኩት የመጣው ኦልሞስት ሰልችቶናል። ከ2002 ጀምሮ እስካሁን ድረስ እየተናገር ነው ስህተት መታረማል። አሁን አንቺ የምትይው እንዴ ለምን ከቤተ ክህነት ወይም ከመስጊድ ያለው ትምህርት ቄስ ትምህርት ቤትም በመስጊድም የትም ቦታ ብትይ አንድ ላይ ነው የሚማሩት። ለምሳሌ እንደው ይቅርታ አቋርጥኩና ጎበዝም ተማሪ ያው ጎበዝ የሚባለው እሱ ራሱ ቃሉ ልክ ስላልሆነ ግን በጣም ቀድሞ ሄዷል የሚባለው ተማሪ፣ መካከል ላይም ያለው ተማሪ፣ ዝቅተኛ ውጤትም ያለው ተማሪ አንድ ላይ ነው የሚማረው። ልጆች የሚማሩበት ትምህርት ቤት እንደዛ አይነት ነው። ሚክስድ ኤዱኬሽን ነው የሚጠቀሙት። ሁሉም አለ እዛ ላይ። መካከለኛም የሚባለው አለ፣ ከፍ ያለውም አለ፣ ዝቅ ያለውም ያለው እና ዝቅ ያለው የሚያስተምረው ከፍ ያለው ተማሪ ነው፣ ከሱ ነው የሚማረው። ኤክስፔሪየንስ ሼሪንግ አለ። አንደኛው ልጅ ከአንደኛው ልጅ ይወስዳል ነው የሚባለው። ይሄ የቄስ ትምህርት ቤት ስርዓቶች ነበሩ ይመስለኛል። አንድ ላይ ነው የሚማሩ። ይህንን ሳጥንታችሁታል? ምናልባት ምን መሰለሽ ከጥናታችሁ ውስጥ ከተካተተ ከቤት እንነሳ አይደል? ቤተ ክርስቲያን እኮ ከቤት ወጥተሽ ነው አይደል? ወይ ሃይማኖት ቦታ ሄደሽ እምነት ቦታዎች የሚሰጡ ትምህርት ከቤት ወጥተሽ ነው አይደል? በቤት ውስጥስ አያስተምሩም እንዴ? ልጅሽን አታስተምሪም አንቺ? አስተምራለሁ። ከተሳሳተ አታስተካክይም? ይስተካከላል። በቻልነው መጠን እናረጋለን፣ እናስተካክላለን። የምታስተምር ልብሱን መልበስ አሁን አዙሮ ቢለብስ አታስተካክይም? አስተካክላለሁ። ቲሸርቱን በትክክል ባይለብስ ቢቆሽሽ ማንኛውንም ነገር ታስተካክል። ስህተት እኮ ቤት ውስጥ ይታረማል። በፊትስ የተደራጀ ትምህርት ሳይኖር ገበሬ ከሆነ አይደል ቤስት እኮ በቃ ምርጥ የተባለው የትምህርት አሰጣጥ እኮ አንድ ለአንድ ነው አይደል? አንቺ አባትሽ ገበሬ ከሆነ ዘመናዊ ትምህርት ስርዓት ከመጀመሩ በፊት እንበልና ወይ ቤተ ክህነት አለ ወይ ግብርና አለ ወይ ማንኛውም ሙያ ይሆን የአባቴ እናትሽን ነው የምትይዥው አይደል? አባቴ እናትሽ ሲያደርግ የነበረውን ታያለሽ። በዛ ሰዓት ያርማል ያስተካክላል እንጂ እርሻ እያረሰ ዝም ብሎ እየተሳተ አንተ 70% ነው ጎበዝ ነህ 60% ነው ከ50 ይበቃል ይላል እንዴ? እርሻው እንዴት? ወይም አረም ስታረሚ በቃ 50%ቱን አርመው 50%ቱ ምንም ከነ 50%ቱ ከነ አረሙ ወደሚቀጥለው ይሄድ ይባላል። የሚቀጥለው አሻሽል አይባልም። ይሄ ነው ግን ይህንን ማየት አንችልም። አይሽ ምክንያቱም ቤቴ ውስጥ ያለውን አይቼ እንዴ ትምህርት ቤትም ስህተቱን ላርም ብለሽ ብትይ አይ ይሄማ ዘመናዊ ትምህርት ስርዓት ከአውሮፓ የወረስነው ስለሆነ ፈረንጆቹ ቢቆጡስ? ላይቆጡም እኮ ይችላሉ። ስህተት ማረም ተጀመረ ቢባል ኢትዮጵያ ውስጥ ፈረንጆቹ ላይቆጡ ይችላሉ። ቢቆጡም ግን ነፃ ህዝቦች መሆን አለብን። መብታችን ለምንድን ነው? ሳይንቲፊክ ሪዝን ያምጡና ይስጡ አይደለ? እዚህ አሉ እኮ አንድ ምሳሌ ትዕግስት፣ በጣም ያዘንኩበትን ምሳሌ ልስጥሽ። አንድ ፎረም ላይ የሴቭ ዘ ችልድረን ወርልድ ባንክ እያቀረቡ ነበር። ትምህርት ሚኒስቴር ያዘጋጀው ትልቅ ፕሮግራም ነበር እና እዛ ላይ ምን ይላል? 66 ዓመት በትምህርት ላይ ስንሰራ ነበረ እንደገና እንደዚህ ብለው ከዛ እኔ የጠየቁት 66 ዓመት ስትሰሩ ምንድን ነው ያደረጋችሁት? ለምን የትምህርት ስርዓቱ አልተሻሻለም? ዘመናዊ የትምህርት ስርዓት እዚህ ሀገር ከገባ ጊዜ ጀምሮ ስህተት ማረም ከተከለከለ ጀምሮ እስከ አሁን ድረስ ከጥቅሙ ጉዳቱ ነው የሚያመዝነው። ስለዚህ በፊት ያልነበረንን ነገር ነው አሁን እያደረግነው ያለ ነው ማለት ነው። ዘመናዊ ትምህርት ስርዓት ነው ስህተት አለመታረምን ያስተዋወቀው። ለኢትዮጵያ ሕዝብ ስህተት ማረም ክልክል መሆኑን ያስተዋወቀው ዘመናዊ ትምህርት ስርዓት እንጂ ማንም እናት ልጇን ከነ ስህተቱ እንዲኖር አትፈቅድም።
አንቺ ልጅሽ እንዴ ዝም ብለሽ ወደ ውጭ ሊወጣ ሲል ከነስተቱ ሂድ ትይዋለሽ እንዴ? አስተካክለሽ ነው አይደል? ወይም ባለቤትሽም ሊሆን ቀላል ምሳሌ ሸሚዝ ባለቤትሽ ጠዋት ሲያደርግ ቁልፍ ይዘላል አንዳንዴ አይደል? ኦ ኤክስ አግኝተሃል ተምረህ የለ ዝም ብለህ ቀኑን ሙሉ ስራ ቦታ እየሳቁብህ ይዋሉ ይባላል እና በሚቀጥለው ተሻሽላለህ ነገ ስትለብስ አስተካክለ ልበስ ይባላል። በእውነት ያውም ልጆችን አዋቂ እንኳን ሲሳሳት ያስተካክላል እኮ አይደል? ግን እኔ እንዲያውም አንድ በጣም የሚያሳዝን ሁኔታ ውስጥ ነው ያለ ነው። የልጆች ነገር ስለሆነ ነው ይሄ። ለልጆቻችን እናቶች ልጆቻቸውን ምን እያስደረጉ ነው? ትምህርት ቤት እየላኩ ልጆቻቸው የተሻለ ሰው ሆነው ነው ወይ የመጡላቸው የሆነው? ጤናማ ሆነው ነው ወይ የመጡ ያሉት? የሚገርምሽ ነገር በኤክስ ምክንያት የሚመጣን ውድቀት የሚሞላ መድኃኒት የለም። ልጆች ወደ ሱስ ይሄዳሉ፣ ወደ ተለያየ ነገር ይሄዳሉ እኮ በዚህ ምክንያት ራሳቸው ላይ በሚፈጥረው ክፍተት። አሁን ማትሪክ ተለቋል አይደለም? ስንት ልጆች ነው ከቤት የሚወጡት? ውጤቱ ከተለቀቀ ስልካቸውን አጥፍተው ተደብቀው ያሉት ስንት ልጆች ናቸው? ስንት ልጆች ናቸው ከቤት ጥለው የጠፉት? ስንት ልጆች ናቸው ራሳቸውን የጎዱት? ስንት ልጆች ናቸው ሆስፒታል ያሉት? ለምን ያ ፐርሰንት አይነገረንም? እሺ 8%፣ 8.6% አለፈ፣ በጣም ጥሩ ነው። 92-91% ምን ሆነ? ወዴት ሄዱ? ምን ተሰማቸው? ለምን ተጋለጡ? ለምን አደጋ ተጋለጡ? ራሳቸውን፣ ቤተሰባቸውን አስቢ። አንቺ ከብት ሸጦ ትምህርት ቤት ተከራይተው የሚያስተምሩ አሉ የገጠር ወላጆች። ልጃችን 12 ክፍል ደረሰልኝ ጎበዝ ነው እያሉ ወደክ ሲባል ምንድን ነው የሚሰማቸው? ደግሞ መሬታቸውን ሽጠው ስደት ሂድ እኮ ነው። ለምን? ማንን ለማስደሰት ነው? ለምንድን ነው ስህተት የማይታረመው? ትዕግስት፣ አንቺ እኮ ልጆች አሉኝ ብለሻል። ለምንድን ነው ልጆችሽ ስህተታቸውን የማያርሙት? ለምንድን ነው ትምህርት ቤቱ የሚከለክላቸው ስህተታቸውን እንዳያርሙ? ማንን ለማስደሰት ነው? እሺ ሆነ ይባልና 12ኛ ክፍል ላይ እሺ ይባል። አንደኛ ክፍል ላይ ልጆች ለምንድን ነው ስህተታቸውን የማያርሙት? ሁለተኛ ክፍል ላይ ለምንድን ነው የማያርሙት? ሶስተኛ ክፍል፣ አራተኛ ክፍል፣ አምስተኛ ክፍል ለምን? ይሄ በእናቶች ላይ ነው። ይሄ ከፍተኛ አደራ መጣል ያለበት። ለዚህ መልስ መስጠት አለበት። የኛ የቤት ስራ መሆን አለበት። እንደው ከዚህ ጋር ተያይዞ ብዙ ልጆች እንደሚታወቀው ትምህርት ቤት ሲዘጋ ደስ ይላቸዋል። በዓላት ቀን ሲመጣ ትምህርት የለም ሲባል ደስ ይላል። ይህንንም በደንብ ደግሞ የገለጸልኝ ፖድካስት ይህንን እንደጀመርኩ አካባቢ የጋበዝኩት እንግዳ ነገ ትምህርት የለም ሲባል ልጆቹ በሙሉ የስ ምናምን ብለው ያጨበጨቡ ብሎ ነግሮኛል እዚህ በነበረን ቆይታና ደስ የሚላቸው ልጆች በርካታ ናቸውና ይሄ የኤክስ ውጤት ነው ማለት እችላለሁ። 100% ልጆች ትምህርት ቤትን እንዲጠሉ የሚያደርጋቸው የማያቋርጥ ትችት ነው። የማያቋርጥ ትምህርት ቤት ገና አረፈድክ ከማለት እኮ ነው የሚጀምረው አይደል? ጸጉርህ እንደዚህ ሆነ ከማለት እኮ ነው የሚጀምረው። ደብተር አላመጣህም፣ መጽሐፍ እንደዚህ አላረክም፣ አልጻፍክም፣ እጅ ጽፈትህ እንደዚህ ነው ከሚለው ይጀምራል እኮ አይደል? እየተከታተልከኝ አይደለም፣ እያወራህ ነው አይደል? ይሄ ሁሉ የሚመጣው ፓሲቭ አግሬሽን ነው። ቀዝቃዛ ጦርነት እየተካሄደ ነው በማን መካከል? በተማሪዎችና በአስተማሪዎች መካከል በጎጂ ልማዳዊ ድርጊት ምክንያት። ልጅሽን ትምህርት የለም ሲባል ከዛ ከመተቸት ከጀጅመንት ነው ሄዳ ነው። እዛ ብሄድ ምን ማድረግ አለበት? ደስ ብሎት ትምህርት ቤት እኮ ስህተት እኮ የሚታረም ቢሆን ተማሪ በደስታ ነበር ከቤት ትምህርት ቤት መዋል ይሻል ነበር። እኛ ይህንን ያየ ነው ወራቤ ከተማ ላይ በ2016 ሄደን ስህተት ይታረማል ብለን ስህተት መታረም በተጀመረ ጊዜ ከ760 ሺህ በላይ ስህተቶች ነው ኤክሶች ነው የታረሙት። ያ በታረመ ጊዜ በሚቀጥለው ዓመት ሌላ ሁለተኛ ደረጃ ትምህርት ቤት በዛው አካባቢ ተገንብቶ የተማሪ ቁጥር ጨመረ። ኢትዮጵያ ውስጥ እዛ ትምህርት ቤት ብቻ ነው የሃይ ስኩል ኢንሮልመንት የጨመረው።
የመንግስት ትምህርት ቤት። ምክንያቱም ተወራ ስህተት ይታረማል ተባለ። ስህተት መሳለቂያ አይደለም። እኔ ብሳሳት አንድ ነገር መልስ ስሰጥ ብሳሳት እንድትሳለቂብኝ አይደለም፣ የሚስተካከል ነገር ነው። ስህተትን መፈራት የለበትም። መሳሳት እኮ ልክ ጂም ውስጥ ስትሰሪ ላብ እንደማላብ ነው፣ የስራ ውጤት ነው። የሚሰራ ሰው ነው የሚሳሳተው እኮ የሚባል ነገር አለ አይደል? ስለዚህ ጂም ገብቼ ነኝ ስሰራ ላብ ሳልብ ላቤን ይዘሽ ይኸው ይሸታል ብለሽ በሆነ በሳህን አድርገሽ ቁጭ ብለሽ ለቤተሰብሽ መላክ ምን ይባላል? ምን ማለት ነው? አስቢ ውስጥ ጂም ሄደሽ ስትሰሪ ያላበሽን ምን እያወሰደ በሰርተፍኬት ጽፎ ለቤተሰብሽ ይዘሽ ሂጂ ብትባይ ምን ይባላል? ምን አለበት መሳሳት? ምን ችግር አለው? ስህተቱን ግን ካላበሽ እኮ ከመስራት ነው አይደለም ያለበሽ። ከዛ ገላሽን ትታጠቢያለሽ፣ ውሃ አለ ኤክስም መታጠብ አለበት፣ መስተካከል አለበት እንጂ ሮስተር ላይ ተጽፎ በሰርተፍኬት ለእናትና ለአባት የሚሰጥ አይደለም። ስህተት ስንት ጊዜ ይታረማል? በአንተ በዶክተር መራዊ እይታ ስንት መታረም አለበት ስህተት? አንድ ተማሪ ምን ያህል መብት አለው የመሳሳት? ምን ያህል ጊዜ? እስከ ዓለም ፍጻሜ ድረስ 7 ጊዜ 70 ጊዜ መታረም ይችላል። እንደ መጽሐፉ መሳሳት ወንጀል አይደለም፣ ይስተካከላል። ትምህርት እኮ ነው ይሄ። እንኳን እሱ እኛ እኮ ያደግንበት ማህበረሰብ 76 ነፍስ የበላ እኮ በንስሐ ታጥቦ ንጹህ ይሆናል። መታረም አለበት። ስህተት መታረም አለበት። ለምንድን ነው ልጆች በልጆቻችን እንዴት ጨከንን? የኢትዮጵያ እናቶች እንዴት በልጆቻቸው ጨከኑ? ለምንድን ነው ልጆቻቸው ስህተት እንዳይታረም ሲከለከል ዝም የሚሉት? ለምንድን ነው ድምፅ የማይሆኑት? ለምንድን ነው ልጄ ስህተት ይዞልኝ የሚመጣው? መልሱ አይታወቅም ነው? መልሱ ይታወቃል አይደል? እውቀት ስታካፍዩ እየበዛ እያማረ እየለመለመ የሚሄድ ነገር ነው። ሁሉም ተማሪ 100 እንዴት ያገኛል? ሁሉም ተማሪ ለምን እውቀት አገኘ አይባልም። አንቺ 100 ከ100 ብታገኝ እኔ 100 በ100 ባገኝ ከአንቺ ተቀንሶ አይደለም ለእኔ 100 የሚሰጠኝ። ስለዚህ የሪሶርስ ኢሹ አይደለም ይሄ። ለሁሉም ተማሪ ይሄ አይሰጥም የሚባለው እኔ ድሮ ተማሪ እያለሁ ዩኒቨርሲቲም ሃይስኩልም 100 አይሰጥም ለተማሪ፣ ይሄ አይሰጥም ለተማሪ። እኔ ራሱ ሳሳወራ አሁን ፈገግ ራሱ አሰኘኝ። ሱሱ የጥረት አስተሳሰብ ነው። በጣም የሚያሳዝንሽ የባሪያ ፍንገላ ታሪክ ነው ይሄ። ምክንያቱም በፊት ጥቁሮች ከ4ኛ ክፍል በላይ መማር አይቻልም ነበር አይደል? ለምንድን ነው? ደሴም ነው። ለተማሪ አይሰጥም። ያ ነው እሱ የባርነት ታሪክ ነው፣ የባሪያ ፍንገላ ስራ ነው። ምክንያቱም እስከ 4ኛ ክፍል በላይ ከተማርሽ ምን ልትሆኚ ነው? ጥያቄ ልትጠይቂ ነው። በእነሱ አስተሳሰብ ከሽ አውሮፓውያኖቹ ጥቁር ሕዝቦችን በባርነት እንገዛለን ብለው ሲያስቡ ወይም የሚገዟቸውን በቅኝ ግዛት የያዟቸውን መማር አይፈቅዱም፣ መጽሐፍ ማንበብ አይፈቅዱም፣ የተለያየ ነገር ይከለክሉ ነበረ። ያው ሲስተም እኮ ነው አሁንም የመጣው። ምንም ሌላ ከ50 ማለፊያ ማድረግ ማለት እንዳታውቂ ነው። ከ50 በላይ አንቺ ማወቅ አይገባሽም ለማለት ነው። ለ50 ስሪ ነው። ከአንቺ አልጠብቅም፣ ከአንቺ 100 አይጠበቅም ነው ለማለት ነው እንጂ ይህ ውርደት ነው። እርሻ ላይ አሁን 50 በመቶ እርሻህን አረሙን ካረምከው ይበቃል ይባላል እንዴ? እና እነዚህ ከባሪያ ፍንገላ ጋር የተያያዙ ናቸው። እኔ እንዲያውም በዓለም ታሪክ ላይ በጣም የሚያሳዝነኝ ታሪክ አንዳንድ ጊዜ በጣም ውስብስብ ነው ታሪኩ፣ ግን በባሪያ ንግድ ላይ ጥቁሮች አፍሪካውያን ተሳትፈዋል የሚባል ነገር አለ አይደለም? አሳልፋችሁ ትሰጡን ነበረ፣ እየያዛችሁ እየወሰዳችሁ የምትሰጡን እናንተ ናችሁ ይባል ነበር። በትምህርት ስርዓቱ ብታምኝም ባታምኝም ነገ ከ100 ከ200 ዓመት በኋላ ደሴም ነገር ነው የሚመጣው። ይህ ሁሉ ስህተት እንዳይታረም እየተደረገ ይህ ሁሉ ተማሪ እንዲወድቅ እየተደረገ ለማን ነው አሳልፎ እየሰጡ ያለው? ለባርነት እኮ ነው አይደል? እኔ ተምሬ ሰው መሆን አልችልም፣ ትምህርት አይገባኝም፣ እኔ ደደብ ነኝ የሚለው ስንት ተማሪ ነው? ኧረ እኔ ትምህርት አይገባኝም የሚለው ስንት ተማሪ እንደዛ። ስለዚህ ትምህርት አይገባኝም ደደብ ነኝ ብዬ ካልኩኝ ምንድን ነው የማደርገው? አገልጋይ ነው የምሆነው ማለት ነው አይደለም? መፍጠር አትችልም። ይሄ ክሬቲቪቲ፣ አዲስ ነገር መፍጠር፣ አዲስ ነገር መስራት
አትነሳሳም። አንተ በቃ የተሻልክ ሰው አይደለህም ነው፣ ዝቅተኛ ሰው ነህ። 100 ያመጣው ተማሪ ጎበዝ ተማሪ ነው። 8% ጎበዞቹ ተማሪዎች ናቸው ነው። 91 ምናምን ፐርሰንቱ ደግሞ ሰነፎች ናቸው። ምን ያድርጉ? ወንበር ጠረጴዛ ይስሩ። ለነዛ ለ8% ገፋ ካለ ደግሞ ውጭ ሀገር ሄደው ተምረው ሌላ ሀገር ያገልግሉ ነው አይደለ? ሌላ ምንድን ነው? ለምንድን ነው 12 ዓመት ሙሉ ኤክስ እየሰጠሽ አትችይም እያልሽ ከዛ 12 ክፍል ላይ ደግሞ ወድቀሃል የምትይ? ምን ስትሰሪ ነበረ? ፈተና እኮ የምትፈትኙ ክፍተቱን አይቶ ለማሟላት ነው አይደል? ልክ ነው። ለመፈረጅ አይደል? 12 ዓመት ሙሉ እንዴ 300 ጥያቄ ለመመለስ እኮ ነው። አሁን እኮ 50 እንግዲህ ከ600 300 ነጥብ ለማግኘት ነው። 300 እንኳን የመለሰ የለም ማለት ነው እንግዲህ ማለት 300 ከ600 ጥያቄዎች በአማካኝ 600 ጥያቄዎች ናቸው ብትይ የ12ኛ ክፍል መልቀቂያ ወይም ደግሞ ዩኒቨርሲቲ ኢንትራንስ ኤግዛም 600 ጥያቄ ናቸው ብትይ 50ውን አልመለሱም። ከ50 በላይ ያመጡት 8.6% ናቸው ሲባል 300ውን ጥያቄ ወይም 300 ነጥብ የሚያሰጣቸውን ጥያቄ የመለሱ ተማሪዎች 8% ናቸው ማለት ነው። ያ ማለት 12 ዓመት ሙሉ ትምህርት ቤት ቆይተው 300 ጥያቄ መመለስ አልቻሉም ተማሪዎቹ። ይሄ የተማሪ ችግር አይደለም፣ ጎጂ ልማዳዊ ድርጊት ነው። 12 ዓመት ስህተቱን እንዳያርም የከለከልሽው ወይም 10,000 ስህተት ያልታረመ ስህተት የተሸከመ ተማሪ ነው ለማትሪክ ያስቀመጥሽ። ምን ማለት ነው? ሳይንስ ነው። ምሁራን መላክ አፍሪካ ውስጥ ምሁራን አለ። ይሄ የሚያሳዝንሽ ኢትዮጵያ ውስጥ ብቻ አይደለም እኮ እንዳለ አፍሪካ። የትኛው የአፍሪካ ሀገር ነው ውጤታማ በትምህርት ስርዓት ውጤታማ የሆነው? የሆነ ነገር ሲደረግ መቼም ውጤት አለው። ኢምፓክት የሚባለው ነገር እናያለን ውጤቱን እና ወድቀሃል፣ ተሳስተሃል የሚባለው ነገር በጣም ዋጋ እያስከፈለን እንደሆነና እንደሚያስከፍለንም እየነገርከን ነው። ምናልባትም አንተ ማስተውለው ሊሆን ይችላል። አንዳንድ ነገሮችን ተመልክቼ አውቃለሁኝ። ምሳሌ የግል መስሪያ ቤትም በለው መንግስትም መስሪያ ቤት ሁሉም ባይሆን አንዳንድ ቦታዎች ላይ የሆነ ነገር ለማስጨረስ ወይም ጉዳይ ለማስፈጸም ሄደ በጣም ይንጓተታል። እንዲሁም አንዳንድ ከውጭ የመጡ ሰዎች በቃ ኢትዮጵያ ውስጥ ቶሎ ነገር አያልቅም ይላሉ። አንዳንድ ቦታዎች ሊኖሩ ይችላሉ በጣም በተሻለ ሁኔታ በፍጥነት የሚሰሩ መስሪያ ቤት ይለያያል እና ያለቀልህን ጉዳይ መፈረም ይፈራል። ፈርሞ ወይ መስጠት ይፈራል ሊሆን ይችላል፣ ወይ ልትፈራ ትችላለች። ክፍያ ኖሮ ስራ ሰርተ ለክፍያ በጣም ትመላለሳለህ። እንደዚህ አይነት ባህሎች አያለሁኝ። አንተም ማስተውላቸው ሊሆን ይችላል። ምናልባትም ስለ ኤክስ ስታወራኝ እንደው የኤክስ ውጤት ይሆን ይሄ ብዬ አሰብኩኝ። ኤክስ ውጤት ነው ብለህ ታስባለህ? እኛ ባደረግነው ጥናት 100% ልጆችን ትምህርት ቤት እያሉ ስህተታቸውን እንዳያርሙ ከከለከልሻቸው ትምህርት ቤት የተማሩትን ነው በስራ ለሚተገበሩት። ስለዚህ ትምህርት ቤት ላይ አጥንቼ ለፍቼ ፈተና ላይ ኤክስ ሳገኝና አትችልም ስባል መስራትን ከምን ጋር አያይዘዋለሁ? ካለመቻል ከመቻል ጋር ቅጣት አለው። ስለዚህ ለፍቼ ብሰራ አጥንቼ ያጠናሁትን የሚያሳይ ውጤት አላገኝም። ስለዚህ ብሰራም ባልሰራም ምንድን ነው? ቅጣት አለ። ስለዚህ በተቻለ መጠን ምን እንፈራለሁ? ትችትን እንድፈራ አደረኩ። ተሳስተሃል እኮ ስትባይ አሁን ብዙ ሰው ኧረ ይሄን ነገር እንደዚህ ነው ብለህ ስትል ምን አገባህ ይልሽ። ፓሲቭ አግሬሽን ህመሙ አለ። ከልጅነት ከ6 ከ7 ዓመቱ ጀምሮ እስከ ዩኒቨርሲቲ የገባ ከሆነ በዛም በትምህርት ዓለም ውስጥ በቆየው ጊዜ ልክ መሳሳት ከቅጣት ጋር ተያይዘዋል። ከመታረምና ከመሻሻል ጋር አይደለም። ስለዚህ አንድ ጉዳይ ፈጽም ብለሽ ብፈርም እስቲ ገሌየው ይልሽ። እስቲ ገሌየው ራስን ለመከላከል ነው። ኃላፊነትን መሸሽ ነው ማንም ሰው። ምክንያቱም ኦኬ ብሳሳት ስህተቱን የሚስተካከልበት መንገድ አለ የሚለው ነገር የለውም። በልጅነት አንጎላችን ገና በለጋ እያለ በእድገት ላይ እያለ ምንን አስተምረነዋል? ስህተት እንደማይታረም። አሁን የዘመናዊ ትምህርት ስርዓት ውስጥ ያለፈን ሰው ስህተትን አርም ብሎ ማለት በጣም ከባድ ነው። እንደ ጥቃት ነው የሚወስደው። ፐርሰናል ነው የሚሆነው። ዲፌንሲቭ ይሆንብሻል። ወይም ሊሳለቅብኝ ነው ስህተቴን የነገረኝ ሊሳለቅብኝ ነው የሚለው። ምክንያቱም እነዛ አስተማሪዎች
ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ከሆነ የተማረው ያ ሰው ለዲግሪ የተማረ ከሆነ እነዛ ሁሉ ሰዎች ኤክስ እየሰጡት አትችልም፣ ይሄ ናት አቅምህ፣ ይሄ ነው አቅምህ፣ ይሄ ነው አቅምህ ሲሉ ስለነበር አሁንም አንቺ እንደ ይሄ ነገር እንደዚህ ተሳስቷል ብለሽ ስትይ እኮ በጣም አግሬሲቭ ይሆንብሻል። በቃ የራስ ጉዳይ ነው የሚልሽ፣ ወይም ደግሞ ያጓትተዋል፣ ነገሩን ያጓትተዋል። እና ለዚህ ነው ወደፊት መሻገር እንዳንችል እኔ የምናገረው ነገር ለአንቺ አይጥምሽም። ትክክል ብለሃል። የሚቆጡ ሰዎች አሉ። እኔም አስተውያለሁ። ሕክምና ቦታም ሊሆን ይችላል ወይ ትልልቅ ቦታዎች ሊሆን ይችላሉ። ይሄ ነገር ልክ አይደለም ካልክ ያ ሰው ያለበት የተቀመጠበት በትምህርትም በእውቀትም የተሰጠው ፖዚሽን ከፍ ያለ ከሆነ ይናድዳል። አንተ ታስተምረኛለህ ምናምን ብሎ ሊናደድ በጣም ይችላል። ስለዚህ ይሄ የኤክስ ጣጣ ሊሆን ይችላል። በጣም ይህንን በምን ማወቅ ትቻለሽ? ትልቅ ቦታ ላይ ያለውን እስቲ የሕክምና ሙያ ላይ ያሉትን አያቸው። በጣም አንጋፋ ሐኪሞች አሉ አይደለም? እነዛ ሐኪሞች መልስ ሲሰጡ ላንቺ ሊመስልሽ ይችላል። ህመም ግን አለ። ያላረሙት ኤክሶች አሉ። አየሽ፣ ያ ሁሉ ትችት አለ። ማንንም በዘመናዊ ትምህርት ስርዓት ውስጥ ያለፈውን ብትጠይቂው አንድ አስተማሪ እንደዚህ አድርጎኝ በዚህ ምክንያት ነው እንደዚህ የሆንኩት ይላል። ስለዚህ ትችት እንግዲህ ከልጅነትሽ ጀምሮ መተቸት የምትጀምሪው መቼ ነው? ትምህርት ቤት ከገባሽ በኋላ ነው አይደል? ለነገሩ ትክክል ነው። ትልቁ ትችት የሚጀምረው ትምህርት ቤት ነው። እቤትማ ምን ብሎ ይተችሻል? ጥፋትም ከሆነ እኮ እንደዚህ አታድርግ ነው። አዋራ ከሆነ እኮ ታጠብ ነው፣ አስተካክል ነው። ቤት ውስጥ ልጅ እያለሽ አንድ ነገርም ካረግሽ አታርግ ያልኩትን አርግ ከተማ በል እንዳታደርግ ይህን እንደዚህ አድርግ ነው የምትባዩ። ትምህርት ቤት ግን ስም ነው የሚወጣልሽ። ይነገራል። መካከለኛ፣ ዝቅተኛ አስተማሪ ይባላል። በምን አቅማቸው ይህንን መለካት የሚችል የትኛው ሳይንስ ነው? በመላምት ነው እኮ። ጎጂ ባህል ብዙ ጊዜ በመላምት ነው፣ በስጋት ነው፣ ዝም ብሎ ነው። ገባሽ? በቃ ይሄ ልጅ እንደዚህ ነው፣ ፍረጃ ነው። ስለዚህ ስራም ቦታ ላይ ስታየው ትምህርት እኮ በህይወትሽ የምትተረጉሚው ነገር ነው አይደለም? ትምህርት ቤት የተማርሽው ነገር በህይወትሽ የምትተረጉም ሰው። ትምህርት ቤት ውስጥ ምን አስተማረ? ስህተት እንደማይታረም፣ ስህተት ምን እንደሆነ፣ ስህተትሽን ሁል ጊዜ ከአንቺ ጋር ከቅጣት ጋር የተያዘ ውርደት እንደሆነ። ምክንያቱም ማትሪክስን ታመጣ ብለሽ ብትጠይቂው ምንድን ነው ሰው ደስተኛ ነው በማትሪክ ውጤቱ? ደስተኛ የሆነ ተማሪ አለ? በኢትዮጵያ ውስጥ ከፍተኛ ውጤት አመጣ ዘንድሮ ትልቅ ከፍተኛ ውጤት አመጣ የተባለው ተማሪ ወይም አምና 600 ነው እንዴ? ያቺን 600 ጥያቄ መመለስ ያልቻለ ተማሪ እኮ ነው ጀግና እየተባለ ያለው። 550 ካመጣ 560 ካመጣ በቃ ትልቅ ነገር እንደሆነ አይደለም ምን እየተደረገ ያለው? 12 ዓመት ትምህርት ቤት ሄዶ 600 ጥያቄ ያለመመለስ ጀግና ያስብላል። ግን ልጆቹ አስገዳጅ ሁኔታ ውስጥ ስለሆኑ 10,000 ኤክሱን ይዞ የመታረም እድል ሳይሰጠው ነው ያንን 600። ያ ነው የሚያስደንቀው። ልጆቹ በእንደዚህ አይነት አስቸጋሪ የትምህርት ስርዓት ውስጥ ኦልሞስት ባርነት ነው የምለው፣ ነፃነት ነው ብዬ አላስብም በእውነት። ምክንያቱም ነፃ ከሆንሽ እኮ ስህተትሽን ታርሚያለሽ አይደል? ነፃ ህዝብ ብንሆን ልጆቼ የተሳሳቱትን ሄጄ አስተካክሎ አርሞ ውጤቱ ይስተካከልልኝ ማወቁን እስካወቅኩ ድረስ 2 ሲደመር 2 3 ብሎ ነበር። አሁን 2 ሲደመር 2 4 መሆኑን ካወቀና ካስረዳ ለምንድን ነው ውጤቱ የማይስተካከልለት? አይ ባለፈው ሳምንት አላወቀውም፣ ስለዚህ አሁን ማወቅ ጥቅም የለውም ነው። እውቀት እንደነገርኩሽ እንደ ስምሽ እድሜ ልክ የምትጠቀሚበት ነገር ነው አይደል? ባለፈው ሳምንት አወቅኩት፣ አሁን አወቅኩት 2 ሲደመር 2 4 መሆኑ ለምንድን ነው ነጥቤን የማትመልሽልኝ? እውነት ለመናገር በጣም ነው ሴንስ ይሰጣል ማለት ያልከው ነገር በደንብ ስሜት ይይዛል። እኔም በደንብ እያሰብኩበት ነው ከንግግሮች ተነስቼ። ግን አሁን የምትናገረው ነገር በቃ በትክክል ለልጆች ሰልፍ ስቲም ለራሳቸው ለሚሰጡት ዋጋ ቦታ ትልቅ መሰረት ነው እና ዶክተር መራዊ ይህንን ለስንት ትምህርት ተቋማት ተናገርክ? ስንት ቦታ አገኘ? ስንት ሰው አናግረሃል? ስንት በር አንኳኩተሃል? እና ምን ተባልክ?
ብትነግረኝ ደስ ይለኛል። በጣም የሚገርምሽ አሁን ጎጂ ባህላዊ ድርጊት አሁን አንድ ማህበረሰብ ጋር ሄደሽ እንዲሁም ይህንን ምሳሌ በጣም ህዝቡ ቢያስተውለው ጥሩ ነው። አንድ ማህበረሰብ ውስጥ ልጆች ድርቅ ያመጣሉ የሚል እምነት ነበረ። በቃ ልጅ ከተወለደ ድርቅ ያመጣል። ስለዚህ ልጆች ምን መደረግ አለባቸው ተባለ? አንድ ልጅ ብቻ ነው መፈቀድ ያለበት። አንድ ባልና ሚስት አንድ ልጅ ብቻ ነው እንጂ ከአንድ ልጅ በላይ ከወለዱ ሀገራችን ድርቅ ይመጣል፣ ችግር ይመጣል፣ የህልውና ጉዳይ ነው ተብሎ በአዋጅ ተነገረ። ይሄ በምሁራን የተደረገ ነገር ነው። በዓለም ታሪክ ላይ የሚታይ ነው። በቅርብ ጊዜ የተደረገ ነገር ነው። ስለዚህ አንድ ባልና ሚስት አንድ ልጅ ብቻ መውለድ ነው ያለባቸው የሚል ህግ አወጡ። አለ ድህነትን መቋቋም የምንፈልግ ከሆነ አንድ ባልና ሚስት አንድ ብቻ ይወለዱ ተብሎ በህግ ጸድቆ በአዋጅ ተነገረ። ስለዚህ አንድ ልጅ ከወለድሽ በኋላ ሁለተኛ እርግዝና ከመጣ ተይዘሽ ፎርስ አቦርሽን ትደረጊያለሽ። ምክንያቱም የሀገሪቷን እድገት ህልውናዋን አደጋ ላይ ጣልሽ ተብለሽ ማለት ነው። ስለዚህ አሁን እንደዚህ አይነት ባህል ባለበት እና እንደ አብዮት ሆነ። በቃ አንድ ልጅ መውለድ ዋን ቻይልድ ፖሊሲ እንደ አብዮት ተደረገ። ከዛ ከአንድ ልጅ እስከ 8 ወር ድረስ አርግዘው እየተያዙ ፎርስ አቦርሽን እስከ መደረግ። በዛ ባህል ውስጥ ደግሞ ምን ችግር መጣ መሰለኝ? አንድ ልጅ ብቻ ነው መውለድ ያለብሽ ከተባልሽ ሴት ከወለድሽ የቤተሰቡን ስም አይወስድም እየተባለ ልክ ይሄ ህግ የወጣ ሰሞን ደግሞ ቴክኖሎጂው ገና በማህፀን ውስጥ ያለው ጽንስ ወንዲውን ሴት ማወቅ ተቻለ። ስለዚህ ምን ማድረግ ጀመሩ? ከፍተኛ ሴት ልጆችን የመግደል በቃ አቦርት የማድረግ ጽንስ ሴት ከሆነች የተጸነሰችው ጽንሱን ያቋርጡታል። ለምን? ወንድ ነው። ምክንያቱም የተፈቀደልኝ አንድ መውለድ ነው፣ አንዱም ልጅ ወንድ መሆን አለበት። ምክንያቱም የቤተሰቤን ስም ይዞ ይሄዳል፣ ይዞ መሄድ የሚችለው ወንድ ነው የሚል ይኸው እንግዲህ አሁን እነሱ ምንድነው ድህነትን ለመዋጋት ብለው ነው። በህዝብ ቁጥራችን በዝቷል። ልክ ከድርቅ እየወጡ ስለነበረ ነው። ድርቅ ደግሞ የመጣ ብዙ ልጆች ካሉ ብዙ አፍ ምግብ መብላት አለብን፣ ብዙ ማምረት አንችልም ወደሚል ሳይንስ የሚመስል ግን ሳይንሳዊ ያልሆነ አሁን በዛ ሰዓት ላይ አንቺ ሄደሽ እንዴ ልጆች ምን ያገናኛቸዋል ከድርቅ ጋር ብለሽ ላስተምር። በኋላ ይሄ ነገር ወንዶች ብቻ እየሆኑ ነው። በኋላ ደግሞ ሶሳይቲውን ሽማግሌውን ማህበረሰብ የኔቸር ነገር እየነካካችሁ ነው። በኋላ ላይ ችግር ያመጣል ብለሽ ብትይ አንቺ ጸረ አብዮት ነው የምትባየው። ስለዚህ ዋን ቻይልድ ፖሊሲን ተቃወምሽ ተብለሽ አደጋ ሊደርስብሽ ይችላል። እኛም መጀመሪያ እንዴ ለምንድን ነው ስህተት የማይታረመው የሚል ጥያቄ ስናነሳ ይህ እንግዲህ ከ20 ዓመት በፊት በ2002 ነው እንቅስቃሴ ያደረግከው በዚህ ጉዳይ ላይ ከ1996 ዓመተ ምህረት ጀምሮ ነው ስህተት መታረም አለበት የሚለው። ለመጀመሪያ ጊዜ ግን ወደ ህዝብና ወደ መንግስት የመጣ ነው በ2002 ዓመተ ምህረት ነው። አዲስ አበባ ዩኒቨርሲቲ ልክ የዛን ጊዜ መናገር ጀመረ። እንዴ ልጆች ስህተታቸውን ማረም መፈቀድ አለበት። ይሄ ጎጂ ልማዳዊ ድርጊት ነው። ምን አይነት ጨካኝ እናት ወይም ምክንያቱም አስተማሪ ማለት ወይም ትምህርት ቤት ማለት ልክ የእውቀት አባት ነው አይደል? እውቀት የሚገበይበት ቦታ ነው። እዛ ላይ እንዴት ልጆቻችሁን ስህተት እንዳያርሙ ትከለክላላችሁ? ይሄ ጎጂ ባህል ነው፣ መታረም አለበት ብለን በምንል ጊዜ ሊያስሩን ሞከሩ። ወደ ሌላ ነገር ወደ እንዴት ስህተት ይታረም ከተባለ ተማሪው በኋላ ሁሉም ለምን ስህተት አይታረም ብሎ ሌላ ዓላማ አላችሁ ብሎ ለማሰር። ከዛ ጀምሮ ያለቀሱ ወላጆች አሉ ስንነግራቸው በእውነት ምክንያቱም ልጆቻቸው ብዙ የተጎዱ ወላጆች አሉ በትምህርት ምክንያት። በትምህርት አንድ ደረጃ ላይ ልጅ ይደርሳል ብለው ብዙ ድጋፍና ጫና ሲያደርጉባቸው ልጆቹ ደግሞ ህይወታቸውን ያጠፉ ልጆች አሉ። ጫናውን መቋቋም አቅቷቸው አንዲት ልጅ በተለይ በጣም የሚያሳዝን እዚሁ አዲስ አበባ ከተማ ውስጥ ነው ትወድቃለች። ሌላ ትምህርት ቤት ያስገቧታል እና በስንት ጭቅጭቅ ምናምን ሌላ ትምህርት ቤት አሁን ሌላ ትምህርት ቤትም ገብታ አንቺ ከዛም ትምህርት ቤት ወድቀሽ መጣሽ አሁን እንደዚህ ነው ምናምን ብለው ሲሏት ለጓደኞቿ በቃ ከነገ ጀምሮ አታገኝ። ምክንያቱም ለምንድን ነው እናት አባቷ ይቸገራሉ ብላ አስባ ነው። አሁን እዛም ትምህርት ቤት ሰነፍነሽ ደደብነሽ ወደቅሽ ተባለ። በመከራ አምጥተው እዚህ ትምህርት ቤት አስገቡኝ። አሁንም ደግሞ ወላጅ አምጪ ተብላ ነው። ወላጅ ከማምጣት መሞትን መረጠች። እነዚህ ምሳሌዎች ናቸው። አይ ነው ገባሽ? አብዛኛው ለዛ ደረጃ አይደርስም። ራሱን ህይወት እስከ መቅጠፍ ድረስ አይሄድም። አብዛኛው ተማሪ ራሱን ግን ያጣጥላል። ለራሱ የሚሰጠውን ግምት ዝቅ ያደርጋል። ከአቅሙ በታች እድሜ ልኩን እንዲኖር ይገደዳል። በቃ እኔ አልችልም
በቃ እኔ የሚገባኝ ዝቅተኛ ነገር ነው ብሎ እንዲያምን ያደርገዋል። ስለዚህ እኛ ያላነጋገር ነው ያላንኳኳ ነው በር የለም። እንዲሁም በጣም የሚገርምሽ ወይዘሮ መዓዛ ብሩ 2004 ላይ ሸገር ካፌ ፕሮግራም ላይ ቀርቤ ነበረ እና በዚህ ጉዳይ ላይ ማለት ነው የሚገርምሽ ስህተት በመታረም በፈተና ዙሪያ ለመነጋገር አንድ ምሁር ማግኘት አቃተ። ኑና ውይይት ይደረግ ሲባል መጥተው የሚናገሩ ጠፉ። አንድ የ6 ኪሎ ኢቫሉዌሽን እና አሰስመንት ሌክቸረር ነው መጨረሻ ሰዓት ላይ እኔ ራሴ ሄጄ እባክህ እንደዚህ አይነት ሀሳብ አለ እና ሙያዊ ፈተና ምን እንደሆነ ምን እንደሚደረግ ብዬ ስባ እሺ ብሎ መጥቶ ለ80 ደቂቃ ያህል አነጋግራናለች። ከዛ ጊዜ ጀምሮ ስህተት መታረም አለበት የሚለውን ለሚሰማ በሙሉ እያቀረብን ነው። እስካሁን ድረስ ግን እስከዚች ሰዓት ድረስ ስህተት የማይታረምበት ምክንያት ይሄ ነው የሚል የቀረበ የለም። ያገኛችሁት መልስ የለም? ያገኘነው መልስ የለም። ግን በድሮ ጊዜ ቢሆን እንዴት ነው ነገስታቱ የሚያደርጉት? ህዝብ አደጋ ላይ ነው ከተባለ የትምህርት ሚኒስቴር ለትምህርት ኃላፊነት የተሰጠው አካል ቀርቦ ማስረዳት አለበት አይደል? ኢትዮጵያ ውስጥ 30 ሚሊዮን ተማሪዎች አሉ ይባላል። 30 ሚሊዮን ተማሪዎችን በአመት ለአንድ ተማሪ አንዳንድ ሺህ ኤክስ እየተሰጠ 30 ሚሊዮን ጊዜ 1000 ስንት ነው? ይህን ያህል ነው ብክለት ህዝብ ውስጥ እየገባ ያለው። መጠየቅ አለበት። ለምንድን ነው ስህተት? ይህን ሁሉ ኤክስ እየተሰጠ ይሄ ሁሉ ልጁን አቅም የለህም እየተባለ ምን እያደረጉ ነው? ለዚህ ሳይንሳዊ ምክንያት እኮ መስጠት አለባቸው። ልጆች ስህተታቸውን እንዳያርሙ የምንከለክላቸው በዚህ ምክንያት ነው ማለት አለባቸው። ችግሩ እስከታወቀ ሳይታወቅ ምንም ችግር የለው። እስከ ዛሬ ድረስ እሺ ምንም ችግር የለም። አሁን ግን እየተነገርን ነው እኛ። መስተካከል አለበት። ስህተት መታረም አለበት። እሺ እኛ አቅም የለንም እንበል። ኢትዮጵያ ውስጥ ያሉት ምሁራን ስህተት ለምን መታረም ልጆችን እንደሚከለክሉ አናውቅም ካሉ የሚያውቁትን የሚሏቸውን የሚያምኑባቸውን ምሁራን ከዓለም ውስጥ ካሉ ተቋማት ያምጡ። ለምን አይጠይቁም? መንግስት ናቸው እኮ አይደል? አቅም አለው እኮ መንግስት። ፈረንጆቹ ከሆነ ይህን ስርዓት ያመጡት ለምን አይጠይቋቸውም? ከተማ ውስጥ እኮ ስንት ኤምባሲ ያለ አይደል እንዴ? ሄደው ይጠይቋቸው። ለምንድነው ልጆቻችንን ስህተት እንዳናርም የከለከላችሁን ብሎ ይጠይቋቸው። የነሱ ስርዓት ነው አይደል? የነሱ ባህል ነው። ይጠይቋቸው እና ያስረዱ፣ ቀርበው ያስረዱ። በእውነት ትዕግስት አንቺን ጋብዣቸው። እስቲ ይምጡ። ምሁር ነኝ የሚል ፈረንጅ ይምጣና ለምንድን ነው የኢትዮጵያ ተማሪ ኤክሱን እንዳያርም የሚከለከለው? ውይይት ማድረግ እንችላለን፣ ማሰብ እንችላለን። ምናልባት አንተም ባለህበት ይታረማል ወይስ አይታረምም የሚለውን በደንብ ማየት እንችላለን። በእርግጥ ግን እኔ ያው እንደ ስነ ልቦና ባለሙያነቴ ለእኔ ይሄኛው ሚዛን ይደፋብኛል። ብትጠይቀኝ ቢታረም ይሻለኛል ለእኔ። ምክንያቱም ስህተት ሲታረም ክሬቲቪቲ ይጨምራል። መሳሳት አትፈራም። ብዙ መሳሳትን ካልፈራህ ደግሞ ትልልቅ ነገሮችን ትሰራለህ። ቶማስ ኤዲሰንን ማንሳት እንችላለን። ስንት ሺህ ጊዜ ተሳሳተ መብራትን ለመስራት፣ አምፖልን ለማምጣት፣ መብራትን ለመስራት እና በጣም ስህተት ወደ ክሬቲቪቲ ወደ እድገት እንደሚወስድ እኔም በጣም አውቃለሁ። ብዙ ስትሳሳት ብዙ እንደምትማር ለእኔ ይሄኛው ሚዛን ይደፋብኛል። በዛኛውም ደግሞ ሳይድ ያለውን ብንሰማው መልካም ነው። ጥያቄ ያቀርባለሁ። ምናልባት ፖድካስቴ ላይ እንግዳ ሆናችሁ በዚህ ጉዳይ ላይ በደንብ ማውራትና መወያየትም መከራከርም እንችላለን ብዬ አስባለሁኝ። ግን ለአንተ ማቀርብልህ አንድ ጥያቄ አለኝ። ደግሞ እኔ ቅድም ጀምሮ ደጋግመህ የምትለው እናቶች የሆነ ነገር ማድረግ አለባቸው፣ እናቶች መጠየቅ አለባቸው። አባቶች የት ገብተው ነው እናቶች ብቻ የሚጠይቁት? ደጋግመህ በእኔ እምነት በእኔ ልምድ አባቶች ወይም ወንዶች ደፋር ናቸው ብዬ አላምንም። በእኔ እምነት ማህበራዊ ለውጥ ለማምጣት ወንዶች ቀድሞ ይወጣሉ ብዬ አላምንም። በእኔ ግንዛቤ እኔ ባነበብኩት በዓለም ታሪክ ላይ ወንዶች ለውጥን ሲያመጡ ለማየት በጣም ከባድ ነው፣ መቋቋም ከባድ ነው። ምክንያቱ ምንድነው? ሴቶች ብልሆች ናቸው። በተለይ ልጆችን በዚህ ምክንያት ላይ በዚህ ጉዳይ ላይ ልጆች በተለይ ከእናቶች ጋር ወይም ከሴቶች ጋር ልዩ ትስስር አላቸው። እኔ ትምህርትን ማመሳሰለው ከእናት ጡት ወተት ጋር ነው።
የእናት ጡት ወተት ሊገኝ የሚችለው ከእናት ነው፣ ከሴቶች ነው። የልጆችን መብት ሊመጣ የሚችለው ሴቶች ካነሱት ነው። እኛም እየሞከርን አልሆነልንም። እንዲያውም ከኔ ጋር የምትሰራ አለቃ ያለች እርግብ የትምህርት አገልግሎት ላይ ኢንጂነር አስቴር ይትባረክ ትባላለች። እሷ በጣም ገፍታ ነበር። በጣም ገፍታ ሄዳ እስከ አመራሮች፣ በጣም ብዙ አመራሮች ጋር ብዙ ተከራክራ ነበር። በሴቶች ነው ይሄ ነገር ሲነሳ ሞር መልስ ማግኘት የሚቻለው። ምክንያቱም የልጆችን ህመም ይረዳሉ እናቶች። ብታይ አሁን ማትሪክ ፈተና አለ ሲባል አባት አጥና እንደዚህ ይላል እንጂ እናት ግን አብራ ትጨነቃለች። ልጁ ሲታመም ሲጨነቅ እናት አብራ ትታመማለች። አባት አይታመምም ማለት አይደለም፣ አባት አይሰማውም ማለት አይደለም። ግን ብዙ ጊዜ ወንዶች ለልጆች መብት ግንባር ቀደም ሆነው ሲሄዱ አላየንም። በእኔ ግንዛቤ ያ ነው። ለዚህ ነው እናቶች በተለይ የኢትዮጵያ እናቶች የታላችሁ ይሄ እኮ ግዞት ውስጥ ነው ያሉት ልጆች ስህተት ይዘው እየመጡ ነው። አሁን ትምህርት እየተከፈተ ነው። ለምንድን ነው ስህተት የማይታረመው? ለምንድን ነው ልጅ ኤክስ ይዞ የሚመጣው ከትምህርት ቤት? መልሱ እየታወቀ ዶክተር መራዊ እኛንን ከፊት እንድንወጣ የምትፈልገውና ይሄን ጥያቄ እባካችሁ እናቶች እባካችሁ ሴቶች ነው እንደሱ ስትል አንድ ነገር አስታወስከኝ። በቀደም አንድ ፖድካስት ያየው የውጭ ሀገር እና እንደዚህ ቤተሰብ ላይ ትዳር ላይ የሚሰራ ሰው ነው እና አንድ ነገር ሲናገር ሰማሁት። በፊት ባልና ሚስት አብረው ሲኖሩ በፊት ቀደምት በነበሩት ጊዜ በጣም የሚጠበቅበት ነገር አድኖም ይሁን ሰርቶም ይሁን ምግብ ወደ ቤቱ ይዞ መምጣት ነው። ቤተሰቡን መመገብ ነው። ከአውሬም ከምንም መከላከል ነው። ከጥቃትም ከጦርነትም መከላከል ነው። አሁን ግን ብዙ ነገር ተቀይሯል። ምክንያቱም ምግብም ይዛ ወደ ቤት የምትገባ ሴት ተፈጠረች። ማለት ወታ ሰርታ የምትመጣ እናቶች ተፈጠሩ። ስለዚህ ሰው እንግዲህ ባለሙያው የሰጠው ትልቁ ሰጀሽን የመመገቡ ብቻ ሳይሆን ለወንድሞቻችን ማለት ነው የማብላቱ የመጠበቁ ብቻ ሳይሆን ግን ተጨማሪ ነገር ወደ ጠረጴዛ ይዛችሁ መምጣት አለባችሁ። ተጨማሪ ነገር ትፈልጋለች አሁን ያለችዋ ሴት። የገንዘቡ የድጎማው ብቻ አይደለም። እሱ ምንድነው ልጆችን በማሳደግ ጉዳይ ላይ ኢንቮልቭ ማድረግ አለባችሁ። እሷ የምትጨነቀውን ጭንቀት መጋራት አለባችሁ። ለልጆቿ የምትሰጠውን ጊዜም ኢነርጂ ጉልበትም መጋራት አለባችሁ። ካለበለዚያ በጣም እናንተ ናችሁ አደጋ ውስጥ ያላችሁት እያለ እኔ እንደውም መቼ ከትናንት ወዲያ እየሰማሁት እየሳኩኝ ነበርና በተወሰነ መልኩ ይህን ሰው እጋረዋለሁኝ። የእናቶች ጉዳይ ማለት ያ ጊዜ ብለን ያሰብንበት ጊዜ አሁን መሆን አይችልም ብዬ ነው የማስበው። ምክንያቱም እሷም ወታ በተለይ ከተማ ውስጥ ላለን ሴቶች ወታ ሰርታ የሚያስፈልገውን ነገር በቻለችው አቅም ታሟላለች እና ብታሟላም ባታሟላም ብቻ ወንዶችም አብረውን ሰልፍ መውጣት አለባቸው። ስህተት ይታረም በሚለው ጉዳይ ላይ ለእነሱም መስጠት አለብን የተወሰነ ነገር ብዬ በጣም በእጅጉ አስባለሁ። ልክ ነው፣ ለልጆቻችን እኛ ነን የቀረብነው። ግን ወንዶችስ ብዬ ደግሞ ለዛም ጥያቄውን ያነሳሁት ሴቶች ይሻላሉ እንጂ ወንዶችም መሳተፍ አለባቸው። ምክንያቱም ወንዶችም ተጠቂ ናቸው እኮ ራሳቸውም ተጠቂ ናቸው፣ ልጆቻቸውም ተጠቂ ናቸው። ምክንያቱም አባትም እናትም የሚሰራው የሚደክመው ምን ለማድረግ ነው? ለልጁ የተሻለ ሕይወት ለመስጠት ነው አይደል? አሁን ግን ሳናስተውለው ይጠቅመናል ብለን ያሰብነው ነገር ልጆቻችንን ትምህርት ቤት ከፍተኛ ገንዘብ እያወጣ ወላጅ አሁን እኮ ክፈል ስትዩ ለልጆችም በጣም ብዙ ብር ነው የሚከፍለው። ምንም ነገር ያደርጋል። በተለይ ከተማ ውስጥ አዲስ አበባ ከተማ ውስጥ ያለ ወላጅ በጣም ከፍተኛ ወጪ ለልጁ የማይሞት እናት አባት የለም። ግን እኔ በተለይ እናቶችን የምልበት ምክንያት ብዙ ጊዜ ነፃነት የሚመጣው በእናቶች በሴቶች ነው። ሴቶች ናቸው እውነትን ማየት የሚችሉት ብዬ አስባለሁ ከወንዶች ቀድመው። ነፃነት የሚመጣው ሴቶች ሲሳተፉ ነው። ለልጆች መብት መከራከር የሚችሉት ሴቶች ናቸው። ምክንያቱም የልጇን ህመም ታያለች፣ ትቀርባለች። አዎ ወንዱም ያያል እኮ ወንድም ያዝናል። ልጄ እንደዚህ ያላደረገም ልጄ እንደዚህ ያልሆነም ይላል አይደል? ያዝናል፣ ይከፋል። አባትም እኮ ያዝናል፣ ወንድምም ያዝናል። ሴቶች ግን ብልሆች ናቸው።
ችግሩ እስከታወቀ ድረስ የዓለም ታሪክ ላይ ከባርነት ነፃ መውጣትን ፈርቀዳጆቹ ሴቶች ናቸው። በዓለም ታሪክ ላይ እኔ አሁን ወደ ሃይማኖት ላለመውሰድ ነው እንጂ በሴት ልጅ ምክንያት ነው የሰው ልጅ ተመልሶ ገነት መግባት የቻለው። ንጹሕ ሆኖ የተገኘችው ሴት ልጅ ናት፣ ወንድ አይደለም፣ ከሰው ልጆች ማለት ነው። ስለዚህ ሴቶች በተለይ የኢትዮጵያ ሴቶች ለአፍሪካ ሕዝብ በሙሉ ለጥቁር ሕዝብ ነፃ መውጣት አለበት። አሁን ዘመኑ በዘመናዊ ትምህርት ስርዓት ላይ ነው ዓለም ኢኮኖሚ እያለው፣ ያ ደግሞ እኛን ወደኋላ አስቀርቶናል። እንደ ጥቁር ሕዝቦች አንገታችንን አስደፍቶናል። አቅሙ እያለን መስራት እየቻለን ስህተታችንን አርመን ትልቅ ደረጃ ላይ መድረስ በዓለም ላይ ተወዳዳሪ ዜጋ ማፍጠር እየቻለን ከማንም የማያንስ ህዝብ እያለ ልጆች እያሉ የእኛ ተማሪዎች እኮ ዛሬ የሚወዳደሩት ከወንድሙ ከእህቱ ከሌላ ክልል ካለ ጋር አይደለም፣ ዓለም ላይ ካለ ስታንዳርድ ኳሊቲ ጋር ነው። ዓለም ላይ ካለ ክብረ ወሰን ጋር ነው ልጆቹ ተወዳድረው ዓለምን ቀድመው መሄድ የሚችሉት። ግን ባለፈ 100 ዓመት ባለፈው ስርዓት ስህተትን ልጆችን እንዴት የ6 ዓመት ከዚህ በላይ ጭካኔ ያለ የ6 ዓመት ልጅን የ10 ዓመት ልጅን የ15 ዓመት ልጅን የ18 ዓመት ልጅን ስህተትህን አታርምም፣ አልፈቅድልህም፣ ተሳስተሃል ብዬ ታርጋ ለጥፌ እድሜ ልኩን እንዲኖርበት ማድረግ ለምን? እና ነፃ ህዝብ እንደሆነን ስለሆነን እባካችሁን ነው የምለው፣ እናቶች እባካችሁን ልጆች ስህተታቸው እንዲታረም ድምፅ ሆኗቸው ድምፅ መሆን አለባቸው እንጂ አልተቻለም። ያው እኛ እየሞከርን ነው፣ ለሁሉም ጊዜ አለ። ያምጥተዋል ፓሱን። እሺ ይሁን። ምናልባት ዶክተር መራዊ ልጆች አሉ? ልጆች የለውም። ስለዚህ ሁሉም ልጆች ያንተ ናቸው ይመስለኛል። ወደ እኔ ላምጣውና እኔ ልጆች አሉ እና ልጆቼ ቤት ሲመጡ እንበልና ኤክስ ይዘው ቢመጡ እና ባየው ደብተራቸው ላይ ወይም ወርክሽት አለ፣ ፈተና አለ፣ ሁሌ ስለምንፈርም ማለት ነው። ስንፈርም ሰረዝ የተደረገችዋን ነገር ባይ ምን ልበላት ለልጄ? በጣም ጥሩ ሰው። እንግዲህ አሁን ምንድነው በሀገር አቀፍ ደረጃ ስህተት ማረም እስከሚፈቀድ ድረስ እያንዳንዱ ወላጅ ምን ማድረግ አለበት? ልጁ እቤት ኤክስ ወይም ልጁ ኤክስ ይዛ ስትመጣ ያንን ኤክስ እቤት ውስጥ ማረም አለበት እስከ ጊዜው ድረስ ማለት ነው። ምን ማለት ነው? እሺ 7 ከ10 ይዞልኝ መጣ አይደለ ልጄ? ኦኬ ምንድን ነው የምለው? ኦኬ እነዚህን 3 ጥያቄዎች ለምንድን ነው የተሳሳትከው? ለምሳሌ 2 ሲደመር 2 3 ብሎ ኤክስ አግኝቶ መጣ። ኦኬ ልጄ ለምንድን ነው 3 ያልከው? የመጀመሪያው ጥያቄ ያንን ጻፍ፣ ንገረኝ። ኦኬ 2 ሲደመር 3 ያለ ስቸኩል ነው፣ አልገባኝም ነበር፣ ጊዜ ምክንያት ይሰጥሻል መሰለኝ ይልሻል፣ ወይም አላውቀው ከበደኝ። ያንን ጻፈው፣ ይጽፈዋል። ሁለተኛው ደግሞ ይሄ 2 ሲደመር 2 ከየት ነው የመጣው ጥያቄ? እስቲ መጽሐፍ ላይ ከየቱ ጋር ነው ይሄ ጥያቄ የመጣው አለ ወይ? ከመጽሐፉ ላይ ሄዶ ኦኬ የተማርነው መደመር የተማርነው በዚህ ገጽ ነው ብሎ ይጽፋል። ሁለተኛ ማለት። ሶስተኛ ደግሞ እሺ በሚቀጥለው ስጋትህን ንገረኝ። በሚቀጥለው 2 ሲደመር 2 ፈተና ላይ ቢመጣ ምን ታደርጋለህ? ምን የተለየ ነገር ማድረግ ትችላለህ? ከብዶኛል ብሎ ከሆነ ሂሳብ ለማመዳለሁኝ ይላል። ጊዜ አልበቃኝም ካለ ጊዜው ላይ እንዴት አድርጎ በፍጥነት ፈተና መስራት እንዳለበት እነዚህን 3 መልሶች ይመልሳል ማለት ነው። እነዛን 3 ሲመልስ እንደ እናት ራይት ወይ እንደ አባት ወይ እንደ ወንድም ቤት ውስጥ ራይት መስጠት ትችላለሽ። ራይት ተሰጨው ሰው ከትምህርት ቤቱ 7 ራይት አግኝተሃል 3 ኤክስ አግኝተሃል ብሎ ቢመጣ እቤት ግን እነዛን 3 ጥያቄዎች እኛ እርግብ ፕሮቶኮል ሰርተንበታል። እርግብ ፕሮቶኮል ማለት ምንድነው? ኤክስ እንደነገርኩሽ ወይ ነጥብ ማድረግ ወይ ስላሽ ማድረግ ሲምቦል ነው። ያ ሲምቦል ምንድነው የሚገልጸው? ተይዘሃል እጅ ከፍንጅ ማድረግ ያለብን አላረክም የሚል ነው። እሱን ቀይረነዋል። እኛ የምንሰራባቸው ትምህርት ቤት ላይ ኤክስ አይሰጥም ወይ ነጥብ አይደረግም ወይ ስላሽ አይደረግም። ምንድነው የሚደረገው? ተማሪው 2 ሲደመር 2 3 ካለ ኢ ነው የሚሰጠው። ኢ ማለት ኢንጌጅ ማለት ነው፣ ተሰማራ ማለት ነው። ኦኬ እዚህ ጋር ኢንጌጅ አድርግ until you understand the concept ሐሳቡን እስከምትረዳው ድረስ ኢንጌጅ አድርግ
የሚል ኤክስ አይደለም ኤክስ ኢ ይሰጠዋል። የሲምቦል ለውጥ አድርገናል ማለት ነው። ዛሬን የሰማሁት ይሄንን ይሄ እኛ ፕሮቶኮል ቀርጸን ነው። ልክ ይሄ ፕሮቶኮል ምን መሰለሽ፣ ለምሳሌ አሁን እሳት እኔ አሁን እሳት ብያያዝ ፕሮቶኮል አለ አይደል? መጀመሪያ ቁም፣ ከዛ ወደቅ፣ ከዛ ተንከባለን ነው እሳቱን ለማጥፋት ፕሮቶኮል አለ። ለብዙ ስራ ፕሮቶኮል አለ። ወይ አንድ ሰው ራሱን ቢስት ምን እንደምታደርጊ ሲፒአር ለመስጠት ፕሮቶኮሎች አሉ አይደል? ማድረግ ያለባሽ ስህተትንም የማረም ፕሮቶኮል አለ። እኔ በጣም ፕሮቶኮል አለ። ልክ ተማሪ 2 ሲደመር 2 ብሎ 3 ካለ አስተማሪው ኢ ነው የሚሰጠው። ኢ ይለዋል። ኢ ማለት እንግዲህ 3 ጭረት አላት አይደል? የመጀመሪያ ጭረት ለምን 3 አልክ ነው። ለምን 3 አልክን ማወቅ ነው ለኔ የሚጠቅመኝ 4 ከሚለኝ እንደ አስተማሪ ለምን 3 አለ? ኦኬ 3 ያልኩበት ከብዶኝ ነው ቢል አልገባኝም ቢል ያንን ይላል ማለት ነው። ሁለተኛውስ ኮመንት ይሰጣል። ምክንያቱም ልጆች አንዳንድ ጊዜ እውቀት ከአንጎል ውስጥ የሚፈልቅ ይመስላቸዋል። ከመጽሐፍ ላይ ነው። ከዚህ በፊት ሰዎች ከሰሩት ከታሪክ ላይ ነው እውቀት የሚመጣው። ይሄ መሰረታዊ እውቀት ስለሆነ ያንን ኦኬ ቲቸር ይሄ ጥያቄ የመጣው ከገጽ 8 ላይ በዚህ ስንማር ነው ብሎ ይጽፋል። ሶስተኛው ስጋቱን ኦኬ ምን የተለየ ማድረግ ይችላሉ በሚቀጥለው ይሄ ጥያቄን እንዳልሳሳተው 3ቱን ይጽፋል። 3ቱን አስተካክሎ ሲመጣ ራይት ይሰጠዋል። ይሄ ነው ማረም ማለት ይሄ ነው። በቃ ስህተቱን ያምናል። ለምን 3 እንዳለ ይነግርሻል። በጣም ግራ ስለገባኝ ነው። እና በተለያየ ትምህርት ተቋማት ስትሄድ ይህንን ነው መቀበል የሚቸግራቸው ይቸግራቸው። ኤግዛክትሊ። እና ምክንያትም የላቸው፣ አሳማኝ ሳይንቲፊክ ምክንያት የላቸው። እኛ አሁን እያልን ያለ ነው ከኤክስ ወደ ኢ እንሄድ ነው። ሲምቦሉ ልክ ኤክስ ማለት ቀይ ማለት ነው። ቁም ነው የሚልሽ። በቃ ተያዝ እጅ ከፍንጅ ቀይ እስክርቢቶ ነው ደግሞ ነጥብም ቢያደርግብሽ ምንም ቢልብሽ ቀይ። እንዲያውም አንዳንድ ጊዜ ምን እንደ እኛ ኮሬክሽን እንሰጣለን ይሉሻል። እኔ እኮ ፈተና ከፈተንኩ በኋላ ለተማሪዎች ትክክለኛውን መልስ ኮሬክሽን እሰጣለሁ ይላል። ይሄ ምን ማለት ነው? ይሄው ከምሁር የሚጠበቅ አይደለም፣ ግን ጎጂ ልማዳዊ ባህል ስለሆነ ነው። ልጅሽ ጫማውን አዟዙሮ አድርጎ መጣ። አንተ ጫማ ቆይ እኔ እንዴት እንደሚደረግ ላሳይህ ብልህ አንቺ በትክክል አድርገሽ ብትሄጂ ምን ማለት ነው? ለልጁ ይጠቅመዋል? አልተለማመደም። ልጁ እኮ ነው እየተጎዳ ያለው። ልጁ እኮ ነው አዟዙሮ ያደረገው። እኔ መጥቼ ግን ይኸውልህ ትክክል እንዲህ ነው አውልቄ ጫማዬ ላሳየህ በትክክል ይሄ ቀኝ ነው ይሄ ግራ ነው። አንተ ግን ያንን እንዳትቀይራት ቀኑን ሙሉ ተንሻፈዋል። ምንድን ነው ጥቅሙ? ሰው ብዙ ጊዜ ኮሬክሽን ሰጥተናል የሚሉት ውሸት መሳለቅ ነው። ለልጁ ስህተቱን ነግረሽ ስህተቱን እንዳያርም መንገዱን ዘግተሽ ነው እንድትወጪ የሚያደርጉሽ ማለት ነው። ቀድሞ ውስጥ ጥያቄ መስጠት በወርክሽትም በምንም ከዛ መልሶ እሱንስ መፈተን እሱም ልክ አይደለም። ትክክል አይደለም። ይሄ ሁሉ አሁን ልጆቹ እንዳይ ትክክል አይደለም። እናየዋለን እኮ ከተማ ውስጥ አሁን አንዳንድ ትምህርት ቤቶች ፈተናውን ይሰጡሽና ያንን ፈተና መልሶ መስጠት። ያ ምንድን ነው? ስህተትን እንዳይሳሳቱ እኮ ነው። አሁን ምን ችግር አለው መሳሳት? መሳሳት ምን ችግር አለው? አሁን እኮ መሳሳትን ከመፍራት ነው። ወርክሽት ተሰጥቶ ምን ተብሎ ልጁን አትሳሳት የሚል ሜሴጅ ነው እየተላከለት ያለው። ኖ ምንም ችግር ይስራ። ወርክሽቱንም ስጭው ምን በይው፣ ግን ጥያቄውን የተለያየ ጥያቄ አውጥተሽ የምትጠይቂው እኮ ምን ለማድረግ ነው? የቱ ጋር እንደሆነ ክፍተቱን ለማወቅ ነው። ትክክል። ክፍተቱን እያወቅሽ ያንን ክፍተት እየሞላሽለት ለመሄድ ነው ፈተና መፈተን ያለበት እንጂ ክፍተቱን እያገኘሽ ክፍተቱን ለቤተሰብና ለማህበረሰብ እየነገርሽ ለማዋረድ አይደለም። የሚገርም ነው። እኔ ራሴ አሁን ከኤክስ ከትልቁ ኤክስ ወደ ትንሹ ኤክስ አይ ቲንክ ትራንዚሽኑ ይሰማኛል። ከዛ ደግሞ መሰረዝ መጥቷል። ቀይ እስክርቢቷ አንዳንዴ ወደ ሰማያዊም ወደ ጥቁርም የምትቀይርባት ሁኔታዎች አሉ። የሚቀይሩበት የልጆቼንም ስመለከት በተለይ ትልቋ ልጄን ሳይና ከዛ ወደ ኢ መምጣቱ ከባድ ትራንዚሽን ሆነ ማለት ነው። ኤግዛክትሊ። ምክንያቱም ሌላ ምክንያት አይደለም፣ ፈረንጆች ስላደረጉት ብቻ። ከኤክስ እኮ ቀይ እስክሪብቶ አረንጓዴ ቀይሩ እኮ ፈረንጅ ስላለ ነው እየተደረገ ያለው። ነጥብ ስላሽ ማድረግ ስለተባለ እኮ ፈረንጆች ስላሉ ነው እንጂ እውነት ስለሆነ አይደለም። ምናልባትም ዶክተር መራዊ እዚህ ጋር ኤክስ እየተደረጉ እየተሰረዘ እንደዚህ
ፈረንጆቹ ትልልቅ ቴክኖሎጂ ላይ እኮ ደርሰዋል። ኤአይን ማንሳት እንችላለን። ትልልቅ ቴክኖሎጂዎችን እያየን ያለ ነው እና ምናልባት እሱ ይዟቸው ይሄው እነሱ ትልቅ ቦታ ላይ ደርሰዋል። ኤክስ ተደርጎ ይሄው አገርን የሚቀይር የሚያናውጥ ስራ እየሰራ ነው። ተአምር እየፈጠረ ነው ቴክኖሎጂ ላይ እና የኛ ልጅ ኤክስ ቢያገኝ ምን ይገርማል? እንደው አልተጠየቅም እንደዚህ? ይሄ በጣም በተደጋጋሚ የሚነሳ በምሁራኑ የሚያነሱት ጥያቄ ነው። ኦኬ ኤክስ ጎጂ ልማዳዊ ድርጊት ከሆነ ጎጂ ባህል ከሆነ ፈረንጆቹም አገር ኤክስ አለ፣ አደጉ የሚባሉት ሀገራትም ላይ ኤክስ ይሰጣል ለተማሪ። ታዲያ እነሱ እንዴት ትልቅ ደረጃ ላይ መድረስ ቻሉ? እኛም ልጆቻችንን ኤክስ እየሰጠን ስህተታቸውን ጨረቃ ላይ ሁሉ ወጥተዋል። ስለዚህ እኛም ልጆቻችንን ኤክስ እየሰጠን ስህተታቸውን እንዳያርሙ እየከለከልን የተወሰኑ ልጆችን አውጥተን ትልቅ ደረጃ ላይ እናደርሳቸዋለን። ከዛ ጨረቃ ላይ ከወጣን በኋላ ስህተት እናርም። እስቲ መጀመሪያ ፈረንጆቹ ከነ ኤክሳቸው የደረሱበት ደረጃ እንድረስና እኛም ልጆቻችንን ለማረም እንሞክራለን የሚል ጥያቄ ይነሳል። እዛ ደረጃ ላይ እንድረስና ከዛ በኋላ ኤክስን እናስተካክል። ግን እነሱ ጨረቃ ላይ እስከሚደርሱ ድረስ የኔ ልጅ ለምንድን ነው የሚዋረደው? አንድ እሱ ነው። ሁለተኛ ነገር ደግሞ ያደጉት ሀገራት ላይ በገንዘብ አቅም ስህተቶቹ ይታረማሉ። ስለዚህ እንዴት ማለት ጥሩ ነው እንግዲህ ምርጡ ትምህርት አሰጣጥ አንድ ለአንድ ነው። አንድ አስተማሪ ለአንድ ተማሪ ከሆነ ኤክስ እና ራይት አይኖርም። ጀስት ማሳየት ማለማመድ ብቻ ነው አይደለ? አፕረንቲስሺፕ ስትሄጂ አሁን ያደርጉሻል አይደለ? ትክክል። ልክ ነህ። አምጥቶ ከሱ ጋር እያሳየ ሁሉንም ነገር እያሳየ ይሄዳል። የነ ቢል ጌትስን ኤግዛምፕል እንኳን ብዙ ሰው ስለሱ ታሪክ ስለሚናገር ግን ሁሉንም ማየት ይቻላል። እሱ ይኖርበት የነበረው አካባቢ ኤምአይቲ ሰፈር ነው ያደገ የኖረበት። ስለዚህ ላይብረሪ ውስጥ ገና 16 ዓመት ሳይሞላው 10,000 ሰዓት አሳልፏል ከኮምፒውተር ጋር። ይሄ ሰውዬ ኦልሞስት እንግዲህ ስለ ኮምፒውተር ዓለም ውስጥ ያሉ ሌሎች ተማሪዎች በትምህርት ቤት ከሚማሩት የበለጠ ያውቃል ማለት ነው። ስለዚህ ኦልሞስት እሱ ኤክስለስ ነው። እንደገና ትልልቆቹ ዓለም ላይ ያሉት ከፍተኛ በጣም አንጋፋ ትምህርት ቤት የሚገቡ ተማሪዎች 0 ኤክስ ይዘው ነው የሚገቡት። ምክንያቱም ከፍተኛ ድጋፍ በገንዘብ ኃይል ስህተታቸው እየታረመላቸው ስለሚሄዱ እነሱ አሁንም ግኝቱን ያገኛሉ፣ አሁንም ትልቅ ደረጃ ላይ ይደርሳሉ። ብዙ ድጋፍ አላቸው፣ ብዙ ድጋፍ ይደረግላቸው። ኤክስ ቢኖርም ኤክስ የሚሰጠው ዝቅተኛ ገቢ ላለው ልንገርሽ፣ አንቺ የምትኖሪበት አካባቢ ወይም የአንቺ ቤተሰብ ዝቅተኛ ገቢ ካላቸው ማህበረሰብ ወይም ቤተሰቦች ከሆነ አሜሪካ ውስጥ ሁኚ፣ አውሮፓ ውስጥ ሁኚ፣ የትኛውም ዓለም ላይ ሁኚ በዘመናዊ ትምህርት ስርዓት ውስጥ ውጤታማ አትሆኚ። አሜሪካ ውስጥም እኮ ትምህርት ስርዓቱን ስታዩ በጣም ምርጥ ትምህርት የሚማሩ አሉ። አብዛኛው ደግሞ ለምሳሌ ኮሚኒቲ ውስጥ ዝቅተኛ ገቢ ያላቸው ኮሚኒቲ አካባቢ ግራጁዌሽን ሬቱ ከአፍሪካ ተመሳሳይ ነው። እንኳን የትምህርት የጤናውንም ሪዛልት ስታዩ ኢንፌክሽን ሬቱ ምኑ ልክ ዝቅተኛ ገቢ ያላቸው አገራት ውስጥ ጋር ተመሳሳይ ነው። ስለዚህ ኤክስ ቢሰጥም የማናየው እኛ ምንድነው እነሱ ባላቸው በገንዘባቸው አቅም ምክንያት የተወሰኑ ሰዎችን ስህተታቸውን ያሳርማሉ ማለት ነው። ልክ ኢትዮጵያ ውስጥ አሁን 2 ሚሊዮን 3 ሚሊዮን ብር እየከፈልሽ ኢንተርናሽናል ስኩል ካስተማርሽው ልጅሽ መንግስት ትምህርት ቤት ከሚማረው ትንሽ የተሻለ ነገር ይኖረዋል። ግን ሁለቱም ግን ይጎዳሉ። ስለዚህ ከነ ኤክስ ጨረቃ ላይ መድረስ ከቻሉ ኤክስ ቢታረም ኖሮ ምናልባት ሌላ ቦታ መድረስ ይቻል ነበር። ሌላ ፕላኔት ላይ ዓለም ውስጥ ያለው ብዙ ችግር ይፈታ ነበር ነው። ስለዚህ ኤክስን ፈረንጅ አላረመውም ተብሎ እንደምን አናርምም ማለት መኖር የለበትም። ስትነግረኝ በጣም ቀለል ያለ ምልክቶችን መቀየር እና ልጁ ደግሞ ኢንጌጅ እንዲያደርግ ማድረግ ይመስለኛል። ውስጥ በደንብ እንግዲህ ዝርዝሩን ደግሞ ማየት ያለባቸው በትምህርት ሙያ ላይ ደግሞ የሰለጠኑና የሰሩ ሰዎች የበለጠ ተጨማሪ ከኔ ከጠየቅኩ እንግዲህ ዶክተር መራዊ ጥያቄ ተጨማሪ ሊጠይቁና በጣም በጥልቀት ሊያዩት ይችላሉ። ግን ቀደም ሲል እንዳልኩት ይሄ ቦታ ይሄ መድረክ ክፍት ነው የምናወራበት የምንከራከርበትና የሆነ ነገር ይደረግበት ብለን ደግሞ ሀሳብ ለሀገር የምናዋጣበት ማድረግ እንችላለን። ጥሬንም ያው በዚህ አጋጣሚ ደግሞ አቀርባለሁኝ ማለት ነው። የመጨረሻው ጥያቄ ላይ ልምጣ። ብዙ ተጫወት እንደው
3 ነገሮች እንድትነግረኝ ፈለኩኝ። ምክንያቱም የልጆች እናት ነኝ፣ 3 ልጆች አሉኝ። በአንድም በሌላም ልክ አይደላችሁም ይባላሉ። በአንድም በሌላም ያው ኤክስ የሚነገርበት ቦታው የግድ ነው። ትምህርት ቤትም ባይሆን ከትምህርት ቤቱም ውጪ ልክ አይደላችሁም ይባላሉ እና ምናልባት 3 መርሳት የሌለብኝ ነገሮች እንደ እናት እንደ ወላጅ ይህን ፕሮግራም ለሚከታተሉት ወላጆች ልጆቼ ላይ እንደው ትዕግስት ይህን ሳታደርጊ ማለፍ የለብሽም በተለይ ትምህርትን በተመለከተ የምትለኝ 3 ነጥቦች ብትነግረኝ ደስ ይለኛል። በእኔ ውስጥ ደግሞ ብዙ ወላጆች ወንዶችም ሴቶች ቅድም እናቶች ብለሃል አባቶችም ይመለከታቸዋል። 3 ነገር እስቲ ንገረኝና ጥያቄና በቃለሁኝ። የመጀመሪያው ነገር ምንድነው? ስህተት እንደሚታረም ለልጆችሽ ማስተማር አለብሽ። እንገራቸው። አዎ፣ ምክንያቱም ስህተት ይዘው ሲመጡ ቤታቸው ኤክስን አስተካክለው አንቺ እንደ እናት ራይት መስጠት አለብሽ። አስተካክለው ራይት ማድረግ አለብሽ። ትምህርት ቤቱ ቢቀበለውም ባይቀበለውም ጎጂ ባህል ስለሆነ አሁን ላይቀበሉት ይችላሉ። በሂደት ግን ይቀበሉታል። እውነት ስለሆነ ከእውነት ማንም አይሸሽም። አሁን ትምህርት ቤት ስህተት ማረም ስለማይፈቅድ 7 ይዞ ከመጣ ልጅሽ ቤት ወይ 5 ይዛ ከመጣች ልጅሽ 5ቱን እቤት ውስጥ ሰርታ 5ቱን ራይት ሰጠሽ 5 ከ5 አግኝተሻል። ምክንያቱም በጣም አስደናቂው ነገር ምንድነው? ልጆች ፈተና ውጤታቸውን ይዘው ቤት መጥተው ይደብቃሉ አይደል? ዝቅተኛ ውጤት ሲያመጡ እዛ ጋር ነው የሚማሩት። ከእናት ከአባት ችግራቸውን መደበቅ ትምህርት ቤት ነው ተምረው የሚመጡት። ስለዚህ አንቺ እንደ እናት ልጅሽ ስህተቷን ኤክሷን ይዛ ስትመጣ አብራ ከአንቺ ጋር ሰርታ አስተካክላ 100 ከ100 አግኝተሽ 10 ከ10 አግኝተሻል የኔ ልጅ ብለሽ ስትያት እቤት ውስጥ ስህተትን ማረም ምክንያቱም አሁን እቤት ስህተት ከታረመ ለሚቀጥለው ፈተና እያዘጋጀሻት ነው ማለት ነው። አዎ ወረቀቱ ላይ 7 ይበለው 10 ይበለው ማንም እኮ ዞር ብሎ ሮስተር የሚያየለም ጎጂ ባህል መሆኑን እኮ የምታውቂው ለዛ ነው። አሁን የኔ ውጤት ሄደሽ ካቴድራል ብታዩ ማን ዞር ብሎ ያየዋል? አጽም እኮ ነው፣ ምንም ጥቅም የሌለው ነው። እኔ ላይ ግን የእድሜ ልክ ቁስል ጥሎብኝ ነው የሄደው። ልክ ነህ። በለጋ እድሜ ምን እንዳረጉኝ እንኳን አሁን እኮ ማወቅ አልችልም። ያቺ 3 ከ10 ያገኘሃት ምን አይነት ተጽዕኖ በህይወቴ ላይ እንዳመጣች አላውቅም፣ ግን እዛ ጋር ተቀምጧል። የአንደኛ ክፍል ውጤቴ፣ የሁለተኛ ክፍል ውጤቴ። እድሜ ልክሽን ዞር ብለሽ አታዩ። ለዛች ሰዓት ብቻ አቁስላሽ ነው የምትሄደው። ወደቅሽ ስትባይ፣ አለፍሽም ስትባይ፣ 50 መጣሽም ጓደኛሽ በለጠሽ፣ እነዛ ቁስሎች የስነ ልቦና ቁስሎች አንጎሌ ውስጥ አሉ እንጂ ውጤቱ ማንም ሰው ነው የሁለተኛ ክፍል ውጤትን አምጣና አሳየኛለች መስሪያ ቤት የለም። ስትቀጠል ልክ ነው የአምስተኛ ክፍል ውጤትን አምጣ። የአምስተኛ ክፍል ግን ማለት የ11 ዓመት ልጅን 1000 ጊዜ ግን አቁስለውታል። ስለዚህ እቤት ውስጥ ግን ካረምሽው ትምህርት ቤት ሄዶ ቆስሎ ሲመጣ አቤቱ እናለሽ ሲጫወት ልጅሽ ቆስላ ብትመጣ ምንድን ነው የምታደርጊው? ያክማታለሁ አልኮሉንም ወይ በጥጡ ወይ በምን በሆነ ነገር ቁስሏ በባህላዊ መንገድ እንዴ አመድም እኮ እናደርጋለን። አንፍሰን አመድ ራሱ ይደረጋል ቁስል ላይ። የስነ ልቦናም ቁስል ነው ይዛለሽ የምትመጣው። አክሚያት እንደ እናት ቤትሽ ውስጥ ማከም። ያንን የምታከሚ ደግሞ ስህተቷን አርመሽ ውጤቷን በመስጠት ልጆች ከትምህርት ቤት ውጤታቸውን ለወላጅ ነው የሚፈሩት። አስተማሪ ነው የሚፈሩት። ኤክስ ይሰጠኛል ራይት ይሰጠኛል ነው። እቤት ደግሞ ሲመጡ እናቴ ትወደኛለች ትጠላኛለች ነው። ለእናቴ ብዬ ነው የምማረው፣ እናቴ እንደዚህ ብዬ ነው አይሉ ልጆች ይላሉ። ስለዚህ ነው ለእኔማ አርመሻል ይህን ነው ስትያት ኤክሷ እየቀነሰ ይሄዳል። የመጀመሪያው መደረግ ያለበት ያ ነው። እንደው እዚህ ጋራ ከተፈቀደልኝ አንድም የሰራችሁት እንደ ኤክስፐሪመንት ነገር አለ። አንድ ቦታ ላይ አዲስ አበባ አይደለም ክልል ላይ ሄዳችሁ ይህንን ፕሮቶኮል ተጠቅማችሁ ስህተትን የማረም የሚባለውን መንገድ ተጠቅማችሁ ልጆቹ በፊት ከሚያመጡት ውጤት በጣም የተሻለ ውጤት ተመዝግቧል። ከተፈቀደልኝ ይህንን ብታወራኝ በጣም ነው ደስ ይለኝ። ኤክስፐሪመንት ያደረጋችሁትን የሚያስደንቅሽ ነገር ልክ እኛ አሁን ትምህርት ቤቶች ውስጥ ስንሄድ ብዙ ሎቢ አድርገን ወደ አንድ ትምህርት ቤት ስንሄድ የመጀመሪያ የምንጠይቃቸው አመራሮችን ነው። የትምህርት ቤቶቹን አስተማሪዎች፣ መምህራኑ፣ ርዕሰ መምህራኑን ሰብስበን ምንድን ነው ችግራቸው እንላቸዋለን። ለምንድን ነው ተማሪ ውጤታማ የማይሆነው ስንላቸው የተለመደውን በትምህርት ሚኒስቴር የሚለውን ወይም ደግሞ ዓለም አቀፍ ዩኔስኮ ኢንተርናሽናል ጥናቶች ሊትሬቸሩ የሚለውን ነገር ተማሪ ፍላጎት የለውም፣ ግብአት እጥረት አለ፣ የአስተማሪ የተለመደውን ነገር ይለውላል። ከዛ በተለየ እሺ ሌላስ ብለሽ ሲጠይቃቸው አንዴ ምን አሉ? በፈተና ሰሞን ከ2200 ተማሪዎች ውስጥ 20 ተማሪዎች ራሳቸውን ይስታሉ፣ ይታመማሉ።
ፈተና በሚፈተኑበት ጊዜ ሚድ ተርምና ፋይናል ላይ ራሳቸውን ስተው ይወድቃሉ። ሁለተኛ ደግሞ ስልክ 30 ስልክ 25 ስልክ ተፈትሸው ነው የሚገቡት ወደ ፈተና ሲገቡ። አሁን በቃ ኩረጃ ማስቆም ምናምን የሚባል ነገር ስለመጣ ተፈትሸው ተራርቀው ምናምን ነው የሚፈተኑት እየተፈተኑ ያሉት ነው። እና ስልክ ብዙ ይዘው ይመጣሉ። ኩረጃ ችግር ነው ምናምን አሉ። ከዛ እኛ ስንገባ ኦኬ አስቸጋሪ ነው የሚገርምሽ ነገር በእውነት እና ይታመማሉ። ከዛ መንፈሳዊ ነገር በእምነታቸው በኩል ድጋፍ ይደረግላቸዋል። ራሳቸውን ይሰጣሉ፣ ይወድቃሉ፣ ይለፈልፋሉ፣ የተለያየ ችግር ያጋጥማቸዋል። እኛ ትምህርት ቤት ውስጥ ገባን። ከዛሬ ጀምሮ ወርክሾፕ እናስረዳለን። ለምንድን ከኤክስ ወደ ኢንጌጅ ስህተትን ማረም ከመከልከል ስህተት ማረም መፍቀድ እንዳለባቸው ከአስተማሪዎቹ ጋር ተረዳድተን ኤክስ በምትሰጡበት ቦታ ላይ የሪሶርስ ጥያቄ ነው እንዳት ኤክስም የምትሰጪው ነጥብም የምታረጊው ክብም የምታረጊው ነጥብ ለመቀማት ነው ከተማሪዎች። እሱን አቁሙና ይበሏል ኢንጌጅ አድርጉ። ኤረር አለባችሁ፣ ይህን ኢንጌጅ አድርጉ። ኢንጌጅ ስታደርጉ ደግሞ በዚህ እርግብ ፕሮቶኮልን ተከትላችሁ 3 መልስ ይዛችሁ ስትመጡ ነጥባችሁን እንመልስላችኋለን ተባለ። በእውነት ነው የምልሽ በዛ ትምህርት ዓመት ውስጥ እኛ ገብተን ከኤክስ ወደ ኢንጌጅ ከተለወጠ ጊዜ ጀምሮ በፈተና ላይ አንድ ተማሪ ራሱን ስቶ ይወደቅ የለም። ቅድም እንዲያውም አንስተሻል፣ ደብተር መበደር ምናምን መድኃኒት ተደረገ እንደዚህ ተደረገ የሚባል አለ። ልጆቹም እነዛ ጎበዝ ተማሪዎች ናቸው ብዙ ጊዜ ራሳቸውን የሚሰጡት እና እንዲህ ተደርጎባት ነው እንዲህ ወደማይሆን ወደ መላምት ይኬዳል። እንዴ እኛ በኋላ ጠይቀናል። እንዴ የት ለምን አሁን አይወድቁም? ስህተት ይታረማል ሲባል ሳይጨነቁ ነው የሚፈተኑት። ገባሽ? ጭንቀት ነበር ማለት ነው። ጭንቀት ነው ልጆቹን ለአደጋ እያጋለጣቸው የነበረው። ሌሊቱን ሙሉ ጎበዝ ተማሪ ነበረች፣ ግን ይኸው ውጤቷ የሆነ ነገር አድርገውባት ነው፣ ምቀኛ ጓደኛ እንዲያርጓት ነው፣ ገሌ እንዲያርጓት ነው እየተባሉ እርስ በርስ ይጣሉ ነበር። አሁን ግን ኤክስም አገኘ ራይትም አገኘ ስህተት እንደሚታረም ሲያውቁ፣ ሁለተኛ አንድ ስልክ ይዞ የመጣ ተማሪ የለም ለፈተና። ይኮርጃሉ፣ ያስቸግራሉ የተባሉ ተማሪዎች ይሄ በቪዲዮ ቀርጸነዋል። አንድ ፊዚክስ አስተማሪ በህጉ መሰረት ማለት ነው ፈተናው 15 ደቂቃ ድረስ በግድ ቁጭ በሉ ይሏቸዋል። ምክንያቱም ተማሪ ዝም ብሎ መጨነቅ ከጭንቀት ብዛት ኤቢሲ ምናምን ብለው ሰርተው ፈተና ወረቀቱን ሰጥተው ጥለው ይወጡ ነበር ተማሪዎች። አሁን ስህተት ይታረማል ሲባል 2 ሰዓት ቁጭ አሉ። እኔ ራሴ ኧረ ስብሰባ አለብኝ መሄድ። እኛ የፊዚክስ አስተማሪ የአስተማሪዎች ማህበር ተወካይ ነበሩ። 2 ሰዓት ምንም የማይችሉ ልጆች ቁጭ ብለው መሞከር ጀመሩ። ምክንያቱም ኤክስ ኢ ከተባለ ማስተካከል አለበት ልጁ። ከነስህተቱ ዝም ብሎ መሄድ ቆሟል፣ ተከልክሏል። አንዲትም ኤክስ አገኘ 10ም ኤክስ አገኘ አርሟት ነው የሚያልፈው ወደሚቀጥለው ትምህርት የሚሄደው ፕሮቶኮሉን ተከትሎ ማለት ነው። ልክ ነው። ስለዚህ የሚገርም ነው፣ የሚገርም ለውጥ ውጤቱ ይሄ እኮ የፐብሊክ ሬከርድ ነው፣ ማየት ይቻላል። ዘንድሮ ደግሞ ጉራጌ ዞን ላይ ነው ያለ ነው። ጉራጌ ዞን አገና ከተማ ላይ ሰርተናል እና ለምሳሌ ለመጥቀስ ያህል አምና 28 ተማሪዎች በናቹራል ሳይንስ አስፈትነው 5 ተማሪዎች ነበሩ በቀጥታው ያለፉት። ዘንድሮ እኛ ገብተን በአንድ ዓመት ውስጥ ስህተት በመታረሙ ምክንያት ብቻ ከ26 ተማሪ ተፈታኞች 20ዎቹ ተማሪዎች በቀጥታ ከ50 በላይ አምጥተዋል። አንድ ዓመት ውስጥ ጊዜ ውስጥ ማለት ነው። የሆነ የሳይኮሎጂካል ሽፍት ልበለው። ኤግዛክትሊ ልጆቹ ልክ ስህተት ይታረማል ሲባል ግቢ ውስጥ በቃ ልጆቹ ፍላጎታቸው 100% ይቀየራል፣ ስሜታቸው ይቀየራል። ትምህርት ቤት የሚመጡት ኳሊቲያቸው ለመጨመር ለመሻሻል እንደሆነ ያውቃሉ። ሊፈረድባቸው ፍርድ ቤት አይደለም ትምህርት ቤት፣ ፖሊስ ጣቢያ አይደለም ትምህርት ቤት መጥተው ተመርምረው ይሄ ነው ውጤት የሚባሉበት አይደለም። ሕክምና ነው። እውቀታቸውን ዛሬ ከያዙት የተሻለ እውቀት ጨምረው አሻሽለው እንዲሄዱ የምንደረግበት ቦታ ትምህርት ቤት ሆስፒታል ነው። የስነ ልቦና ሆስፒታል ነው። የአይምሮ ሆስፒታል ነው። ያንን ሲያምኑ ልጆቹ ደስተኛ ይሆናሉ። በጣም የሚገርም ነው። አዎ በእርግጥ እኔም በደንብ እስማማለሁ በዚህ ሀሳብ። ሁለተኛው ምናልባት በጣም ጥሩ። ሁለተኛው መደረግ ያለበት ምንድን ነው? ከፍረጃ ልጆችን ከመለያየት እንደ እናት ልጆችን ማበላለጥ። ይሄኛው ልጄ እንደዚህ ጎበዝ ነው አታየውም፣ እሷ ከሌላ ጋር ማወዳደር ልጆችን ይኸው የእንትናን ልጅ አታየም፣ ያክስትህ ልጅ አታየውም፣ እገሌን አታየውም። ወይ ደግሞ ትምህርት ቤት ውስጥ ያለን
ተማሪ ወይ ጎበዙ ተማሪ እሱም የሚበላው አንተ የምትበላው አንድ አይነት ምግብ አይደለ? ምን እናደርግልህ አይደለ? እሱ እንደውም ቤተሰቦቹ ዝቅተኛ ናቸው ሁሉ እንላለን። እኔ እንደዚህ እያረኩልህ አይደል? ጫማ እየገዛሁልህ እሱ አንድ ጫማ ነው የሚያደርገው፣ አንተ 3 4 ጫማ 5 ጫማ ያረክ ሁሉ ምን ወላጆች አለን። ኤግዛክትሊ። ሁለተኛው ልጆችን ከወንድምና እህቶቻቸው የግድ የስጋ ወንድምና እህት መሆን የለባቸውም። ከማንኛውም ሰው ጋር መወዳደር የለባቸውም። ምክንያቱም የራሳቸው አቅም ዓለምን መቀየር የሚችል ነው። አንሊሚትድ ነው የልጆች አቅም። በትምህርት ዓለም ላይ በትምህርት መስክ ላይ የፈለጉትን ማድረግ የሚችሉ ናቸው። ያንን ማወቅ አለባቸው። ራሳቸው መወዳደር ያለባቸው ዓለም ላይ ካለው ክብረ ወሰን እንጂ ከአጠገባቸው ካለ ከወንድምና ከእህታቸው ጋር መሆን የለበትም ማለት ነው። ሁለተኛው ነገር ልጆችን ማወዳደር ጎጂ ልማዳዊ ድርጊት ነው። ልክ ስህተታቸውን እንዳያርሙ መከልከል ጎጂ እንደሆነ፣ ስለዚህ ሁለተኛው ሶስተኛው ነገር ኃላፊነት ነው። ምክንያቱም እኛ በራስ አንድ እናት በራሷ አቅም ትምህርት ቤትን ታግላ ስህተት እንዲቀየር ማድረግ አትችልም። ስለዚህ ጉዳቱ ሀገር አቀፍ ስለሆነ ዓለም አቀፍ ስለሆነ ሶስተኛው እኔ ለእናቶች ጥሪ ማድረግ የምፈልገው ምንድነው? ድምፅ እንዲሆኑ ነው። ለልጆቻቸው መናገር አለባቸው። ለምንድን ነው ስህተቱን የማያርመው ልጄ? እኔ ልጄ ከስህተቱ እንዲማር እፈቅዳለሁ፣ እናንተስ ለምን አትፈቅዱለትም? እዩት፣ ይሄው ይህንን እንደዚህ አርም ያለሁ እኔ ቤት። እናንተስ እውቀቱን አይደለም የምትፈልጉት? እውቀቱን ከሆነ የምትፈልጉት ለምንድን ነው ውጤቱ ይስተካከልለት? ለምንድን ነው 100 በታች ልጅ የሚያገኘው? 100 በላይ ማግኘት አለበት እኮ አይደለም? ከተሰጠው በላይ ማግኘት አለበት። ስለዚህ ለልጆቹ ድምፅ መሆን አለበት። እና እኔ እንግዲህ በሀገር አቀፍ ደረጃ ለእናቶች ብያለሁ። እኔ አሁን ትልቁን ኃላፊነት የምጥለው እናቶች ላይ እስከሆነ ድረስ ሀገራችን ደግሞ አሁን ባለበት ሁኔታ ሀገራችንን እየመሩ ያሉ እናትና አባቶች አሉ አይደለም? ሀገሩን እየመሩ ያሉ ጠቅላይ ሚኒስቴሩና ባለቤታቸው አሉ፣ ቀዳማዊ እመቤት አሉ አይደለም? ስለዚህ እኔ ለቀዳማዊ እመቤት ጥሪ የማደርገው ልጆች በኢትዮጵያ ውስጥ ስህተታቸውን እንዲያርሙ መፈቀድ አለበት። ይሄ በአዋጅ መፈቀድ አለበት። ያንን ማድረግ ለእሳቸውም ታሪክ ነው። በእሳቸው ዘመን ስህተት መታረም ተጀመረ መባል አለበት። እኛ ነን ይሄንን ቀድመን ከዓለም ኢትዮጵያ ውስጥ ነው። ይሄ የሚያኮራ ነው። ስህተት መታረም አለበት የሚለውን ጥያቄ የተነሳው ኢትዮጵያ ውስጥ ነው። ስለዚህ ይሄንን ድጋፍ እንዲያደርጉ የልጆች እንባ እንዲታበስ ምክንያት ካለ ጥሩ፣ ከኔ የተሻለ እሳቸው ማድረግ ይችላሉ። ጠርተው ምሁራን ሚኒስቴሮቹንም የትምህርት ሚኒስቴርንም የኢትዮጵያ ውስጥ ያሉትንም ምሁራን ይሁን አፍሪካ ውስጥ ያሉትንም ምሁራን በዓለም ዙሪያ እሳቸው የሚያምኑባቸው ምሁራን የተባሉትን ጠርተው ለምንድን ነው ልጆች ስህተታቸውን እንዳያርሙ የሚከለከሉት? ኢትዮጵያ ውስጥ ወደ 30 ሚሊዮን የሚጠጉ ተማሪዎች አሉ። ለምንድን ነው ስህተት እንዳያርሙ የተከለከሉበት? ምንድን ነው ይሄ ሳይንሳዊ ምክንያቱ? ንገሩን ብለው ከትምህርት ሚኒስቴሩ ጀምሮ መጠየቅ አለባቸው። ጠይቀው ምክንያት ከሌለው ልጆቹ ስህተታቸውን እያረሙ በእውቀት ላይ እውቀት እየጨመሩ እንዲሄዱ ማድረግ አለባቸው። ስለዚህ እሳቸውም እናት ስለሆኑ ለልጆች ድምፅ ይሁኑ። ለኢትዮጵያውያን ልጆች ድምፅ መሆን አለባቸው። ለምንድን ነው 8% የሚያልፈው? ይህ እኮ ውርደት ነው። ለኢትዮጵያ አይመጥንም። የኢትዮጵያ ማህበረሰብ ለትምህርት ከምንም በላይ ዋጋ የሚሰጥ ማህበረሰብ ነው። ለምንድን ነው በየዓመቱ 3%፣ 5%፣ 10%፣ 20% የሚባለው? 99% ቢያልፍ ተቀባይ አይደለም። 12 ዓመት አንድ ተማሪ ለፍቶ 600 ጥያቄ መመለስ እንዴት ያቅተዋል? ምክንያቱን አውቀነዋል። ስህተት እንዳያርም ስለተከለከለ ነው። ስለዚህ 12 ዓመት ስህተት እስቲ ያርሙና ልጆች እስቲ እንኳን 600 ጥያቄ 6000 ጥያቄ ይመልሳሉ። መስራት ይችላሉ። አቅማቸውን እንዲያጡ በራሳቸውን እንዳያምኑ ካላደረግናቸው እና ሶስተኛው ላይ እናት እያንዳንዷ እናት በቤቷ እንድታረግ የማስበውም የምጠይቀውም ድምፅ እንዲሆኑ፣ በተለይ ደግሞ ቀዳማዊ እመቤት እንደ እናትነታቸው እግዚአብሔር በሰጣቸው ኃላፊነት ቦታ ላይ ለኢትዮጵያ ልጆች ለኢትዮጵያ ተማሪዎች ድምፅ እንዲሆኑ ጥሪ ማድረግ እፈልጋለሁ። ዶክተር መርሃዊ በጣም ጥሩ የሆነ ቆይታ ነበረኝ። እጅግ አድርጌ ነው በእውነት የማመሰግነ ያላየነውን ነገር
ሁላችንም ልጆቻችን ጥሩ ደረጃ እንዲደርሱ እንፈልጋለን። የማይፈልግ ወላጅ የለም እውነት ለመናገር እና ስህተታቸውን ደግሞ ማረም የተሻለ ጉልበት ይሰጣቸዋል። እኔም በደንብ እውነት ሀሳብህን እጋራለሁ እና እንግዲህ እያደረክ ያለውም ነገር ቀላልም አይደለም። በጣም ትግልም ይፈልጋል፣ ትንሽ መጋፋቱም ይፈልጋል። ግን ያነሳቸው ደግሞ ሀሳቦች በጣም በተለይ ለእኔ ሚዛን የሚደፉ ናቸው። ስህተትን ማረም ወድቀሃል ከማለት ይልቅ ስህተት መታረም ለልጆችም ስነ ልቦና ግንባታ በጣም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁኝ። ምናልባት ይህን ፕሮግራም አይተው የትምህርት ተቋማት የግልም የመንግስትም ትምህርት ቤት ሊሆን ይችላል ከትልቅ እስከ ትንሽ ቢፈልጉ እንዴት ያገኙ? ምናልባት እቺ ፕሮቶኮሏን ከፈለጓት ስህተትን የማረም ትዕግስት በጣም እግዚአብሔር ይስጥልኝ። በዚህ ወሳኝ ሀሳብ ላይ መጥቼ ከአንቺ ጋር እንድነጋገር ስለፈቀድሽልኝ፣ ስለተጨነቅሽ፣ ስለዚህ ነገር ስንነጋገር ወደ ራስሽ ልጆች ሄደሽ ለምን ብለሽ ስላልሽ እግዚአብሔር ይስጥልኝ። አሁንም ቢሆን በአንቺ በኩል ይህንን ፕሮግራም የሚከታተሉ ስህተት መታረም አለበት ብለው የሚያምኑ በተለይ ሴቶች፣ እናቶች በአንቺ ፕሮግራም በኩል እኛን ማግኘት ይችላሉ። በአንቺ ዌብሳይት መጥተው ማግኘት ይችላሉ። ስህተት ይታረማል። የማይቀር ነገር ነው። የጊዜ ጉዳይ ነው። ያው ሁሉም ሰው የጊዜ በስራ ጫና ትኩረት መስጠት ስላልሰጠው ነው እንጂ እውነቱ ታውቋል። የቀን ጉዳይ ነው። የኢትዮጵያ ተማሪዎች ስህተታቸውን ያርማሉ። 100% ተማሪዎች ከ600 ማምጣት የሚችሉበት ደረጃ ላይ ደርሰን የኢትዮጵያ ተማሪዎች አንገታቸውን ቀና አድርገው በዓለም ላይ ብርሃን መሆን እንደሚችሉ 100% አምናለሁኝ። አስተማሪዎችም እየደከሙ ያሉት በዚህ በጎጂ ባህል ልማድን ተቋቁመው ከተማሪዎች ጋር እየታገሉ ለማብቃት የሚለፉትን እኔ እንደ አስተማሪዎች የማከብረው ባለሙያ የለም። በዓለም ላይ አሉ ከሚባሉ ሙያዎች በዓለም ላይ አንጋፋ የሚባል አንድ ሰው ቢጠራ አስተማሪ ከሚለው ጋር አይወዳደርም። በእኔ ሕሊና ውስጥ አስተማሪዎች የእግዚአብሔር ዓይንና ጆሮዎች ናቸው። ይሄ መጽሐፍ ነው ያለው። ስለዚህ አስተማሪዎች ክብር መመለስ አለበት። ክብራቸውን ያሳጣቸው፣ ዋጋቸውን ያሳጣቸው ስህተትን እንዳያርም በመከልከላቸው ነው። ስለዚህ አስተማሪዎችም ነፃ መውጣት አለባቸው። ማንም አስተማሪኛ እስካሁን አነጋግረ ነው ስህተትን አርሙ ሲባል በደስታ ነው እያረሙ ያሉት። እኛ እስካሁን 400 አስተማሪዎችን በኢትዮጵያ ውስጥ ከ400 አስተማሪዎች ጋር ተነጋግረናል። 400 አስተማሪዎች እኛንም አስተምረውናል። ስህተት አርሙ ስንላቸው እስከ ምሽቱ 6 ሰዓት ቁጭ ብለው የመንግስት ትምህርት ቤት ላይ ነው እስካሁን የሰራ ነው። ይገርምሻል። እስከ ሌሊቱ 6 ሰዓት ቁጭ ብለው የ200 ተማሪዎችን ኤክስ አንድ አስተማሪ 20,000 ኤክስ ነው የሚሰጠው በአመት 20,000 ኤክስ ያረመ አስተማሪ አለ። ቁጭ ብሎ እያንዳንዷን ካለ አንድ ገንዘብ ካለ አንድ ሳንቲም ጭማሪ እና አስተማሪዎች ከፍተኛ መስዋዕትነት እየከፈሉ ነው። ይሄ ነገር እስከሚሰማ እስከሚያውቁት ጎጂ ልማዳዊ ድርጊት መሆኑን ግንዛቤው እስከሚስፋፋ በተለይ ትምህርት ሚኒስቴር አካባቢ ያሉትን ሰዎች ግንዛቤ ምሁራንን ግንዛቤ ማስያዝ ሌላውን ማህበረሰብ ወይም አልተማረም የሚባለውን ማህበረሰብ ግንዛቤ ከማስያዝ ትንሽ ከፍተኛ አቅምና ጉልበት ይፈጃል ነው። አሁን ብዙውን ምሁራኖች ግንዛቤ ለማስያዝ እየሞከርን ነው። የተነጋገሩ ግን እስካሁን ድረስ እኛ አነጋግረናቸው ስህተት መታረም የለበትም ያለ ምሁርም አላጋጠመንም። ያምናሉ በይፋ ወጥተው ግን ከፈረንጆቹ ጋር ለመጋፈጥ ገና ጊዜው አይደለም ብዬ አስባለሁ። ግን ያ ጊዜ እንዲሆን ደግሞ እናቶች፣ ሴቶች ከተማሪዎች ጎን እንዲቆሙ ጥያቄ አቀርባለሁ። እግዚአብሔር ይስጥልኝ። አሜን አሜን። አብሮ ይስጥልን። እጅግ አድርጌ ነው የማመሰግነው። በድጋሚ ደግሞ እንገናኛለን ከሌሎች ሰዎች ጋር ተወያዮች ጋር ይሄ ነገር ደግሞ ልክ አይደለም የሚሉ ደግሞ አቅጣጫ የሚያሳዩን ካሉ ደግሞ በዚህ አጋጣሚ እንጋብዛለን። ግን የነበረን ቆይታ እውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። ድገማት ከዶክተር መራዊ ጎሹ ጋር የነበረኝ ቆይታ ይህንን ይመስላል። ብዙ እንደተጠቀማችሁበት፣ ብዙ እንደተማራችሁበት ተስፋ አድርጋለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በሌላ በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።